መምህር ጽጌ የሚለው አካውንት እሳቸው ናቸው ወይስ ሌላ ነው? እኔ ነኛው አቶ ጽጌ እርስዎ ኖት? ኦኬ እሺ እንቀጥላለን። ኦርቶዶክስ ነን የሚል ንግግር ከዚህ በፊት ተናግራችኋል። ይሄንን ክዳችሁታል ወይስ አሁንም በዛው እንደጸናችሁ ነው በአቋማችሁ? ሁልጊዜም ኦርቶዶክስ ነኝ። በጣም ጥሩ። እሺ ከኦርቶዶክስ ውስጥ እንዲታደስ የሚፈልጉት ዶክትሪን የትኛው ነው? የቅዱሳን ቤዛነትን እቃወማለሁ። የቅዱሳንን አምላክነት እቃወማለሁ። እሱን አይደለም ጠይቀውት ከመሰረታዊ ዶግማዎች ውስጥ የኦርቶዶክስ ቤተክርስቲያን ዶግማዬ ናቸው ብላ ካስተማረቻቸው ከአምስቱ አዕማደ ምስጢራት ውስጥ የሚቃወሙት የትኛውን ነው? ምስጢረ ስጋዌ ላይ የተደረበውን እቃወማለሁ ነው የምልህ። ኦኬ ስለዚህ ምስጢረ ስጋዌ ላይ የተደረበውን ሲሉ ክርስቶስ ሌላ ስጋ ሆኗል ብላ ታስተምራለች ቤተክርስቲያን? እንደሱ አይነት ተራ ጥያቄማ አትጠይቅ፣ አትናገር። እንደተማረ ሰው ታዲያ ምን አናገር? ቆይ ጊዜ ወይ የሆነ ኃላፊነት የተሰጠው ሰው ይኑርና በደቂቃ እንነጋገር። በጣም ጥሩ ይቻላል። እንደዛ በደቂቃ መነጋገርም ይቻላል። ደቂቃ ይዝላችኋል። በደቂቃ ነው የምናወሩት። ሁለታችሁ ስለምታወሩ ማንም ሰው ጣልቃ አይገባም። እርስዎ ለሚጠይቁት ጥያቄ በቀጥታ ምላሽ፣ እርሶም ሲያቀርቡ በቀጥታ እሱ ምላሽ ያቀርባል። አሁን ታላቁ ደቂቃ ማንም ሳይገባም እርሱ ምላሽ ያቀርባል። ደቂቃ ስንት ነው ያዘው? ምስጢረ ስጋዌ ተነስቷል። ደቂቃ ልንይዝሎት ነው በደቂቃ እንዲሆንና ደቂቃ ልናስቀምጥሎት ነው። ታላቁና ስንት ደቂቃ ይሆንላችሁ በየተራ? አንተ እንደምትሰጠው ያህል እንነጋገራለን። እሺ ስንት ይሆን? አይ ዝም ብዬ እንትን እንዳልን 3 5 10 ደቂቃ ስጠንና እሳቸው ይጠይቁ እኛም እንጠይቅ። ችግር የለም። እኔም ጠይቃለሁ እሳቸውም ይጠይቃሉ። 10 ደቂቃ ስጥ። እሺ እንደዚህ እናድርግ። መጀመሪያ 5 ደቂቃ ልስጣችሁ። በነገረ ስጋዌ ላይ ያስቀምጡ ሀሳባቸውን፣ ታላቁ ማስቀምጥ። ከዛ ደግሞ ለሰከንድ ራውንድ ላይ ደግሞ ያነሱትን ሀሳብ ታላቁ ትሞግታለ፣ እሳቸውን ደግሞ ከዛ በኋላ ደግሞ ጥያቄና መልስ እናደርጋለን። ይሁን ይቻላል። ጥሩ እሺ ይጀምሩ። 5 ደቂቃ ሴት ላርግሎት ጽጌና ይጀምሩ። ከደቂቃው ተከላይ ምስጢረ ስጋዌ ላይ እኛ እንደ ተሐድሶ ክርስቶስ ኢየሱስ ፍጹም አምላክ ነው፣ ደግሞም ፍጹም ሰው ነው። በተዋህዶ ነው። በተዋህዶ ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ፍጹም አምላክ ፍጹም ሰው የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ደሙን አፍስሶ ለዓለም ሁሉ ቤዛ ሆኗል። እግዚአብሔር አብ ውረድ ተወለድ ብሎ ሲልከው እርሱ ብቻ ብቸኛ ቤዛ፣ እርሱ ብቻ ብቸኛ አዳኝ፣ እርሱ ብቻ የዓለም መድኃኒት፣ ብቸኛ የዘላለም ሊቀ ካህናት፣ ብቸኛ የዘላለም መስዋዕት፣ ብቸኛ አስታራቂ፣ ብቸኛ አማላጅ ሆኖ የተሾመ ነው። ከዚህ በተረፈ እሱ ላይ ስለዚህ ቅዱሳንን ከማዳን ከማማለድ አልፎ ፈጣሪ ናቸው ብላ የተዳፈረች ቤተክርስቲያን ናት። ይሄ ይታረምልን ይታይልን። ሲኖዶስ አላት፣ ሊቃውንት የሚባሉ አሏት። እነዚህ ሊቃውንት ባለፈው እኮ ብፁዕ ወቅዱስ አቡነ ማትያስ ቤተክርስቲያናችን ላይ ችግር አለ፣ መጻሕፍቶቻችን ላይ ችግር አለ፣ መታረም አለባቸው፣ ሊቃውንት ጉባኤ እኮ የተቋቋመው ለዚህ ነው ብለው እኮ ዝክረ ኒቅያ ላይ በግልጥ አስቀምጠዋል። ስህተት እንዳለ ችግር እንዳለ ተናግረዋል። እሳቸው በጥቅሉ ችግሩን አለ አሉ። እኛ ደግሞ በነቂስ ችግሩን አውጥተን እየተናገርን ነው። ከዚህ የበለጠ ውድቀት የለም። ክርስቶስን ብቸኛ ቤዛ አይደለም ከማለት ሞት የለም። እግዚአብሔር ብቸኛ መድኃኒት አድርጎ የሰጠንን ይሄ አይበቃንም፣ እነንትናም ያስፈልጉናል ብሎ በሱ ላይ ደባል ማድረግ እርግማን ነው፣ ሞት ነው። ይሄንን በቤተ ክርስቲያኒቱ ታሪክ በሚገባ ልንነጋገርበት እንችላለን። ምስጢረ ስጋዌ አምስቱ አዕማደ ምስጢር ትላላችሁ። ምስጢረ ስጋዌን፣ ምስጢረ ሥላሴን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን እነዚህ ነገሮች እያንዳንዳቸውን ብትንትን አድርገን ብንነጋገርባቸው አምስቱ አዕማደ ምስጢር በተባለው መጽሐፍ ላይ እኮ ብዙ ስህተቶችን መንቀስና ማውጣት ይቻላል። የምትመጻደቁበት መጽሐፍ አይደለም። ብዙ ስህተቶች አሉበት። ስለዚህ እኔ እንዲህ አይነቱን አስተምህሮ እናርመው እናስተካክለው ነው እያልን ያለ ነው በቅንነት መንፈስ። ስለዚህ
እናንተ ደግሞ የኛን ጩኸት በቅንነት ብታዩት ይጠቅማችኋል። ለቤተ ክርስቲያኒቱ ደግሞ ህልውና እጅግ አስፈላጊ ነው። እንደ ፕሮቴስታንት እየቆጠራችሁን በሄዳችሁ ቁጥር እኛም እየጠነከርንና እየበረታን ስንሄድ ቤተ ክርስቲያኒቱን ሰው አልባ ወደ መሆን ያደርሳታል እንጂ አይጠቅማትም። ይህንን ነገር ቆም ብለን ልናስብበት ይገባል። ማንም ቤተ ክርስቲያኒቱን እንድትፈርስ የሚፈልግ የለም። ምስጢረ ሥጋዌ በትክክል እንደ ወንጌሉ መገለጥና መታመን አለበት። የትኛውም ሐዋርያ ሌላ ፍጡር ቤዛ አድርጎ አልሰበከም። የፈለገ እግዚአብሔር ያከበረው ጻድቅ ይሁን ወደ አምላክነት ያደረሱት ጻድቅ የለም፣ በሐዋርያትም በነቢያትም ትምህርት። ቤተ ክርስቲያናችን ግን ድንግል ማርያምን ፈጣሪ ብላታለች። እንዲያውም ባጠገባችሁ ካለ እኔ አሁን ከሌላ ቦታ ሁኜ ነው የማነጋግራችሁ። ካጠገባችሁ ካለ ተዓቀቡት የሐሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብላ በፊት ጊዜ ቤተክርስቲያኒቱ ላወጣችሁ የመናፍቃን መልስ ብላ ከዚያ ላይ መጽሐፉ ቢኖራችሁ አውጥታችሁ የምታነቡልኝ አለ። እሺ አመሰግናለሁ። እናንብሎታለን። መጽሐፉ ስላለን ችግር የለውም እናንብሎታለን። እሰይ አመሰግናለሁ። እሺ ታላቁ ግን ርዕሱን በጣም ረስተውታል። ለማንኛውም ታላቁ ቀጥል። 5 ደቂቃ አላስቀምጥልህ። ችግር የለውም። እሺ ሚውት ያርጉና ታላቁ 5 ደቂቃ አላስቀምጥልህ። ኦኬ እሺ ቴንክ ዩ። 5 ደቂቃ ጀምሯል። ስለ ስጋዊ ነበር ያወራሉ ብለን የጠበቅነው። ስጋዊ ሲባል የሊኳንዳ ስጋ መስሏቸው መሰለኝ ሌላ ነገር ነው እያወሩ የነበረው። ሚስጥረ ስጋዊን በ5 ደቂቃ ውስጥ አብራሩ። ተሐድሳዊ አቋማችሁ ምንድነው? በሚስጥረ ስጋዊ ዳኛው መዝሙር አካሄድ አንዴ ቆይ አንዴ እንደዚህማ አይቻልም። መሀል አይቁ እርስዎ ሲሳደቡ ዝም ብለን ሰማን አይደል እንዴ? ያሰኛ እኮ ማስቆም ስላቃተን እኮ ነው። ከርዕስ ወጥተው ሲሳደቡ ተቅማጥ ቤዛ ነው ብለው ሲናገሩ አስቁመናል እኮ። አላስቆምንም። ዝም እኮ ነው ያልነው እኮ። እርስዎ እንደ ትልቅ ሰው ይሁኑ። ቀጥል አንተ ሚዩት ስለሆኑ ቀጥል። ታላቁ አስጀምረው እንደገና እና ይቀጥሉ። ካሜራ አስጀምረልህ። ኦኬሽ ቋንዴ እሺ ቀጥልና ድጋሚ አላስጀምራለኝ አይገርም። እሺ ያው ስታርት ይያለው። ኦኬ እሺ ቴንክ ዩ። ሚስጥረ ስጋዊ ማለት በአጭሩ ቃል ስጋ የሆነበት ሚስጥር ማለት ነው። በአጭሩ ሲብራራ ይሄ ነው። አምላክ ሰው የሆነበት ምስጢር ማለት ነው። ይሄ ምስጢር እንዴት ነው ታዲያ ከተባለ መለኮት እና ከኛ የተነሳ የድንግል ማርያም ስጋ አንድ አካል አንድ ባህሪ የሆኑበት ያ ሰማያዊ ምስጢር ምስጢረ ስጋዊ ይባላል። የአምላክ ሰው መሆን ማለት ነው። ተሰገወ ማለት ሰው ሆነ ማለት ነው። ማን ነው ሰው የሆነው? አምላክ ከስላሴ አንዱ ማለት ነው፣ እግዚአብሔር ወልድ። ስለዚህ ይሄንን ሰማያዊ ምስጢር ይሄንን ከተፈጥሮ በላይ የሆነ ምስጢር ምስጢረ ስጋዊ ብለን እንገልጠዋለን። ታዲያ ክርስቶስ ቅድመ ዓለም በኖረበት ኑባሬ ትስብእትን ገንዘቡ ሳያደርግ ዓለምን ፈጥሮ ከዓለምም ከአዳምም ከድንግል ማርያም የነሳው ያ ስጋ ባልኖረበት ዘመን እንዲኖር ሆኗል። በአምላክነት ባህሪ ከብሯል ብለን እናምናለን። በዚህም ምክንያት ክርስቶስ አምላክም ሰውም ስለሆነ ብቸኛው መካከለኛ እሱ ነው። ብቸኛው መካከለኛ ማለት ኦንቶሎጂካሊ ወይም ይሄ በኩነታዊ ነገረ ክርስቶስ ውስጥ ስንወስደው ወይም በኩነታዊ ነገረ ድነት ውስጥ ሲሄድ አብና መንፈስ ቅዱስ ሰው ስላልሆኑ መካከለኛ አይባሉም። ከሰውም ቢሆን መለኮታዊ ባህሪ ያለው ሰው ስለሌለ መካከለኛ ሊባል የሚችል ሰው የለም። ይሄ እንዳልኳችሁ የክርስቶስ መካከለኝነት ሐዲስና ብሉይ ኪዳን የቆሙበት የክርስቶስ ሰው መሆን ማለት ነገረ ድነታችን በሙሉ የተንጠለጠለበት ማለት ነው። ስለዚህ ክርስቶስ መካከለኛ ሲባል ከምን አንጻር ነው የሚተረጎመው? ከኩነቱ አንጻር የሆነው ምንድነው? አምላክም ሰውም ነው። ከእግዚአብሔር ሰው የሆነ ወልድ ብቻ ነው። ከሰው ባህሪ ደግሞ የእግዚአብሔርን ባህሪው ያደረገ ከድንግል የተነሳች ያቺ ቅድስት ሥጋ ናት። ስለዚህ ክርስቶስ ምን ይባላል? መካከለኛ ይባላል፣ አስታራቂ ይባላል ማለት ነው። የማይባለው ምንድነው? አማላጅ። አሁን እነዚህ ሰዎች ቅዱሳን መካከለኛ፣ ቅዱሳን ቤዛ፣ ቅዱሳን አስታራቂ ሲባሉ ለምንድን ነው የሚከፋቸው ካልን የእነሱ ክርስቶስ ከቅዱሳን እንዳንዱ ስለሆነ ነው።
የኛ ክርስቶስ እንደዛ አይደለም። ፀሐይን ብታበራ ባትሪም ቢያበራ ይሄ ባትሪ እኮ የፀሐይን ብርሃን ቀማት አንልም። ምክንያቱም የፀሐይ ብርሃን የራሷ ነው። ይሄ ግን ቻርጅ ተደርጎ ነው። ኦኬ። ስለዚህ የቅዱሳን አስታራቂነት የቅዱሳን ቅድስና ከየት የተነሳ የሚመጣ ነው? ከክርስቶስ ከራሱ። የክርስቶስ መካከለኝነት ባህሪያዊ ነው። የነሱ ግን የጸጋ ነው፣ የስጦታ ነው። ይሄንን ደግሞ አይደለም በመጽሐፍ ቅዱስ ውስጥ አይደለም በእኛ ውስጥ ራሳቸው ፕሮቴስታንቶች እንኳን የሚያምኑት ነገር ነው። ተሐድሶችም ራሳቸው የሚያምኑት ነገር ነው። አሁን ጽጌ ስጦታው የሚባለው ሰው ምንድን እየሆነ ነው ካላችሁ እንድትታደስ በሚፈልጋት ቤተክርስቲያን እና አሁን ባለችው ቤተክርስቲያን መካከለኛ ሆኖ ነው ቁጭ ያለው ሰውየው። ኦኬ። ፕሮቴስታንቶች ጸልዩልን እየተባሉ አስራት በኩራት ይወጣላቸዋል፣ በግል ማለት ነው። አዘ ቸርች አይደለም። ታዲያ ይሄም ስህተት ነው። ተቃውሙታ። ታዲያ እነዩ ጩፋን ተቃወሙ፣ ሌሎቹን ፓስተሮች በሙሉ ተቃውሟ። ታዲያ እንደዛ ከሆነ ግን ጉዳዩ እንደዛ አይደለም። እኛ ቅዱሳንንም ሆነ ድንግል ማርያምንም ሆነ ሌሎችንም ነገሮች በሙሉ ቤዛ ብለን ስናስቀምጥ ባህሪያዊ ድህነትን ሰጠውናል ብለን አይደለም። እንደዛ ልንል አንችልም። ባህሪያዊ ድህነት የሰጠን አንዱ የእግዚአብሔር ልጅ ክርስቶስ ነው። ክርስቶስ ብቸኛው ቤዛ ነው ሲባል ምን ማለት ነው? ሞታችንን የሞተልን እርሱ ነው ማለት ነው። ጉስቁልናችን ያጠፋልን እርሱ ነው ማለት ነው። ታዲያ ቅዱሳን ሞታችንን ሞተውልናል ብለን እንደምናምነው በፍጹም አናምንም። ታዲያ ቅዱሳን በሞታቸው ሞትን ገደሉልን ብለን እንደምናምነው አይደለም። እነሱ በመራባቸው የኛ ወገኖቻችን የሚያወሩትን ነገር አያውቁትም። ክርስቶስ ቤዛ ሲባል፣ ክርስቶስ አዳኝ ሲባል፣ ክርስቶስ አስታራቂ ሲባል ከምን አንጻር ነው? በኦንቶሎጂካል ዩኒቲ እና በኢኮኖሚካል ዩኒቲ መካከል ራሱ ያለውን ልዩነት አያውቁም። በነገረ ድህነት ውስጥ ያለ አንድነትና በኩነታዊ ነገር ክርስቶስ ያለ አንድነት ማለት ነው። ስለዚህ አሁንም ወንድማችን ሲያወራ እንደሰማችሁት ምስጢረ ሥላሴን አብራራ ሲባል በጣም እኛን ፕሮቮክ ሊያደርግ የሚችል ነገር መርጦ የተክልዬ እንደዚህ ተክልዬ እንደዛ ማርያም እንደዚህ ማርያም እንደዛ በጣም ብዙ ጸያፍ ንግግሮች ነበሩት ማለት ነው። ለምንድን ነው ይሄ? ቤተክርስቲያን ትምህርቷን አጥርቶ ካለማወቅ የተነሳ ማለት ነው። ትምህርቷን አጥርቶ ካለማወቅ የተነሳ እንደ አይነት ንግግሮች ይናገራሉ። ያው እኛም ባልሰማ ያለፍናቸው ጊዜ ስለተሰጣጠን ጊዜያችንን በአግባቡ ለመጠቀም በሚለው ነው ማለት ነው። ስለዚህ እኛ ክርስቶስ በነገረ ሥጋዌ ውስጥ ያለመለወጥ ሰው የሆነበት ሰማያዊ ምስጢር ማለታችን ነው። በዚህ ውስጥም መካከለኛ አስታራቂ ይባላል ክርስቶስ። እሺ መልካም። አሁን ሶስት ደቂቃ አደርግላችኋለሁ። ወደ እንትኑ ላይ ፎከስ አድርጋችሁ ግን አሁን በዚህ ዙር ምስጢረ ሥጋዌ ላይ ነገረ ሥጋዌ ምስጢረ ሥጋዌ የሚለውን የተሐድሶን ትምህርት እንደ ተሐድሶ ቢያስተምሩን ጋይ ጽጌም ታላቁም የኦርቶዶክስን የነገረ ሥጋዌን አምስቱ አዕማደ ምስጢራት ውስጥ ነገረ ሥጋዌን ሽፍት እያደረገባችሁ ኦል ኦቨር ዘ ፕሌስ ስለሆነ እስቲ የተሐድሶን የነገረ ሥጋዌ ትምህርት እንስማ፣ የኦርቶዶክስንም የነገረ ሥጋዌ ትምህርት እንስማ። ከዛ ጥያቄና መልስ አደርግላችኋለሁ። ሶስት ደቂቃ ላድርግላችሁና ጥያቄና መልሱ ላይ ደቂቃ ስለምጨምርላችሁ ማለት ነው። በዚህ አጋጣሚ ያሬዶ ይቅርታ ከመጀመሩ ፊት ሰዓቱ ታላቁም ሆነ ጽጌ ከነገረ ክርስቶስ ያ ማለት ከምስጢረ ሥጋዌ ውጪ ከተናገር አስቁም፣ ከሁለቱም ማለት ነው። ማንሳት ያለባቸው አሁን ታላቁም የሚያወራው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢረ ሥጋዌ ምንድነው፣ ምን ብላ ታምናለች የሚለውን ነው ያብራራልን። ጽጌ ስጦታውም ደግሞ የተሐድሶ ቸርች አለን ብሎናል። እነዚህ የተሐድሶ ቸርቾች ደግሞ ምስጢረ ሥጋዌ ላይ ያላቸው ዶክትሪን ትምህርታቸው ምንድነው የሚለውን ያብራራል። ከዛ በ10 ደቂቃ ውስጥ ደግሞ ጥያቄና መልስ እንገባለን። ከርዕስ ወጥቶ ሌላ ነገር ውስጥ የሚገባ ሰው ካለ ሁለቱም ታስቆማለህ ማለት ግዴታ ነው። እንዲሁም እንደዚህ እናድርግ፣ 5 ደቂቃ ድጋሚ የሚሰጣቸውና ትምህርት አልሰማንም፣ የተሐድሶንም ትምህርት አልሰማንም አቋም ታላቁም ለተሐድሶ መልስ በመስጠት የኦርቶዶክሳውያን ጥርት ያለውን ሥጋዌ ትምህርት አልነገሩንም። ስለዚህ ለሁለቱም 5 ደቂቃ ድጋሚ ልስጥ። ጋይ ጽጌ የተሐድሶን የነገረ ሥጋዌ ዶክትሪን ትምህርታችሁን በ5 ደቂቃ ይጠቀሙና ያስተምሩን። ከዛ ደግሞ ታላቁ የኦርቶዶክስን፣ ከዛ በሚቀጥለው ዙር ደግሞ አንዳችሁ ላይ ያለውን ትምህርት የኦርቶዶክስ ትምህርት ላይ ጋይ ጽጌ ያነሱና ምን ያደርጋሉ? ይቃወማሉ። ታላቁ ደግሞ የተሐድሶን ትምህርት ይቃወማል። ከዛ ጥያቄና መልስ ይኖራቸዋል። እንደሱ ይሻላል። መልካም 5 ደቂቃ በቃ ከርዕሱ ውጭ ከወጣችሁ ለታላቁም ለጋይ ጽጌ የምናገራለሁ፣ አስቆማችኋለሁ። እሺ ላስጀምርልህ፣ ጀምር ይበሉ። አስተያየት መጀመሪያ
አስተያየት አለኝ። አስተያየት በኋላ ላይ ባኮትን ትምህርቱ አሁን ነው ከመናገሬ በፊት አስተያየት እንዴ ነገር አፈና እኮ ነው። እናንተ እኮ አፈና ነው እያዛችሁ ያላችሁ። ተሐድሶ ማለት ስተትን ብቻ ነቅሶ አውጥቶ ይሄ ይወገድልን ነው ምንለው ማለት እንጂ የእናንተ ትምህርት ይንገሩን፣ ችግር የለውም። ጋር ጽጌ ይወሉት የስጋዊ ትምህርቶትን ይናገሩ። እርሶ የሚያምኑበትን እንደ ተሐድሶ የስጋዊ ትምህርታችን ትምህርቴ ይሄ ነው፣ የምቀበለው ትምህርት ይሄ ነው ይበሉ። በቃ ለክ ትምህርት ላይ ብቻ አውሩ። እኔ ምን ይውል እንደ ተሐድሶ የማልቀበለውን ነው የምነግርህ። እኔ ደግሞ የምንፈልገው እኛ የማይቀበሉትን ሳይሆን እንደ ተሐድሶ የሚያምኑበትን የስጋዊ ትምህርት ይናገሩ። በቃ ለምሳሌ ይሄን ትምህርት አምናለሁ እቀበላለሁ ካልነካሁት እኮ አምኜበታለሁ ማለት ነው። ከነካሁት ግን ችግር አለበት ማለት ነው። ችግር የሚያምኑበትን ይንገሩ። ይኸውልዎት አንዴ ጋይ ጽጌት ውይይት ሲደረግ መጀመሪያ ትምህርት ይቀመጣል። ትምህርት ይቀመጥና እኔ የማምነው ትምህርት ይሄ ነው፣ ትምህርት ይሄ ነው ብሎ አንድ ሰው ፕሬዘንት ያደርጋል። ከሁለቱም ሳይድ ይቀርባል። እሱ እኮ በሁለት ሃይማኖቶች መካከል የሚደረግ ክርክር ሲሆን ነው። ሁለት ሃይማኖት ነን እርሶና እኛ። አይደለም እኛ ኦርቶዶክስ ተሐድሶ ነን፣ እናንተ የተሳሳታችሁ ኦርቶዶክሶች ናቸው። ችግር የለውም። ስለዚህ ትክክለኛውን የተሐድሶ ኦርቶዶክስ ትምህርት ይንገሩን። የነገረ ስጋዊ አሁን እጀምርልሃለሁ። በቃ ትምህርት ነው የምንፈልገው። ሌላ እንትን ካሉ አስቆሞታለሁ። ትምህርቶት ማስቆም መብትህ ነው። ከፈራህ አስቁመው፣ ችግር የለውም። አሁንም ማስወጣት ትችላለህ። ችግሩን እንደ ተሐድሶ የምንቃወመውን መናገር እንችላለን። እሺ እኔ እቀጥላለሁ። ምስጢረ ስጋዌ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ከድንግል ማርያም ደግሞ ከስጋዋ ስጋ ከነፍሷ ነፍስ እየቆረሰ ሳይሆን የተካፈለው እናንተ እንደምትሉት ዘር ነው የተካፈለው። የአብርሃምን ዘር ይዟል፣ የዳዊትን ዘር ተካፍሏል ሲባል ዘር ነው እንጂ የተካፈለው የሴቲቱን ዘር ነው እንጂ የተካፈለው ከነፍሷ ነፍስ ከስጋዋ ስጋ እንደቆረሰ ተደርጎ ትምህርት ይሄ ኑፋቄ ነው፣ መታረም አለበት ነው እኛ ተሐድሶ ትምህርታችን። ሁለተኛ ድንግል ማርያም ጌታችንን ቤዛችንን ወለደች እንጂ ቤዛ ልትባል አይገባሽም። አሁንም አስቁም፣ ዝጋ፣ ሂድ፣ ጨርስ። ይስሙኝ። የጠየቁት ጥያቄ የተሐድሶን ትምህርት ይንገሩን፣ ስጋዌ ላሉትን ትምህርት። ለምሳሌ ክርስቶስ ሰው የሆነው በተዋህዶ ነው አሉ። አሁን ይሄ ጥሩ ነው፣ አትሊስት አውቀናል። እንደ ፕሮቴስታንት አይደለም አቋሞት ማለት ነው። ተዋህዶን አይቀበሉም፣ እርሶ ግን ተዋህዶን ይቀበላሉ። ተዋህዶ ሲባል ምንድን ነው ግን? መከፈልን፣ መለወጥን፣ ህድረትን፣ ውላጤን ምንድን ነው የሚያምኑት? እሱን አቋሞትን ይንገሩ። ክርስቶስ እንዴት ሰው ሆነ? ስጋዌ እንዴት ተከናወነ? ቃል እንዴት ስጋ ሆነ? ስጋዌ ትምህርቶትን ያስቀምጡልን። ከዛ ተቃዋሚ ሀሳቦትን ደግሞ በሁለተኛው ዙር ላይ እኔ በስጋዌ ትምህርት ኦርቶዶክስን በዚህ ትምህርቷ ብለው ደግሞ ያስቀምጡ፣ ትምህርቶትን ያስቀምጡ እባክዎት። መዝሙር ስማኝ፣ እውነት በሆነ ነገር ላይ ሁለታችንም አንድ አይነት ንግግር መነጋገሩ ትርጉም የለውም። ችግር የለውም፣ ይንገሩ። እኛ እንደ ተሐድሶ ጋይ ጽጌ ሆሎት ይንገሩን፣ ደግሞ ይንገሩን አቋሞትን፣ እምነቶትን፣ የተሐድሶን እምነት አቋም መስማት እንፈልጋለን። ደግሞ የተሐድሶ አቋም ይኸውልህ፣ ተሐድሶ የሚለውን ራሱ ጽንሰ ሐሳቡን አልተረዳችሁትም። ችግር የለውም። የተሐድሶ ኤክስፕላኔሽን አይደለም ዛሬ ያዝነው፣ የተሐድሶን የስጋዌን ትምህርት ነው። ትምህርቶትን ይናገሩ። እኔ ተሐድሶ ነኝ እኮ ኦርቶዶክስ ተሐድሶ ነኝ። በኦርቶዶክስ ውስጥ ያለን ችግር የምናገር ነኝ። ችግራችን ይሄ ነው ብለን ስንጮህ የእኛን ችግር ደግሞ ስሙት እናንተ። ከሆነ ተቀበሉት፣ ካልሆነ ተቃወሙት። ጋይ ጽጌ እኛ የብሶት ኦፊስ አይደለንም። እሺ መምህር እንዳካሄድ እኔ አሁን ያለው አካሄድ እሳቸው እየተናገሩት ያለው ርዕሱን ሳይሆን ውስጣቸው ያለው ማስተላለፍ የሚፈልጉትን ነገር ነው እና እንደዚህ ሆኖ ርዕስ ጠብቆ መወያየት የሚቻል አልመሰለኝም። እና አሁን እኔ የተሻለ የሚመስለኝ አምስቱ እህት አብያተ ክርስቲያናት ኦርቶዶክሳውያን የሚባሉት ሁሉም በጋራ የሚቀበሉትን አስተምሮ ተዘርዝሮ ይጠየቁና ይቀበላሉ ወይ? ኦርቶዶክስ ለመባል መቼም አምስቱ እህት አብያተ ክርስቲያናት የሚቀበሉትን በጋራ የሚቀበሉትን በሚስጥረ ቁርባን፣ በሚስጥረ ጥምቀት፣ በነገረ ማርያም የሚቀበሉትን ሳይቀበሉ ኦርቶዶክስ መባል አይችልም። እሳቸውም ይህንን የሚጣረሱ አይመስለኝም። አምስቱ እህት አብያተ ክርስቲያናት አስተካክለው የሚቀበሉትን ነገር
ይቀበላሉ ወይ? መጀመሪያ እንደው አንዳንድ አከራካሪ ጉዳዮች ከመግባታችን በፊት ኦርቶዶክስ ለመባል ሚኒመሙ በጋራ የምንቀበለውን አስተምሮ መቀበል ይመስለኛል። ስለዚህ እነሱን እናንሳና ይሄንን ይቀበላሉ ወይ ይሄንን ይቀበላሉ ወይ እያልን እንጠይቃቸው የሚያስኬድ ከሆነ። እናንተ ሰብሰብ ብላችሁ ገብታችሁ የተጨነቃችሁበትንና አጥር የምታጥሩበትን ነገር እያየሁ ነው። ይሄን እኛ ተሐድሶ ሆነ ስንሆን ተሐድሶ ዓላማው ምንድን ነው? ምን እንዲመጣ ነው የሚፈልገው ተብዬ ነው መጠየቅ ያለብኝ። ስለ አብያተ ክርስቲያናት ይኸውልዎት ስለ ያንተም የጠየቁት እኮ ኦርቶዶክስ የሚለው ስያሜ ለማግኘት ኦርቶዶክስ ተሐድሶ ነው ስላሉ እርሶ ማለት ነው። ኦሪየንታል አብያተ ክርስቲያናት አሃት አብያተ ክርስቲያናት የሚቀበሉትን ትምህርት ይቀበሉ ሳይቀበሉ እርሶ ነው። እስቲ ኦርቶዶክስ ተዋህዶ መጀመሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያንና እኛ ተሐድሶዎች እስቲ መጀመሪያ አንድ እንሁን። ስለ እነዚህ እናንተ ምን አገባችሁ? አይደለም ዘማሪያ አምስቱ ላስተካክለው። እንደዚህ በዚህ መንገድ አይሄድም፣ ጭቅጭቅ ነው የሚሆነው። ፍሬያማ እንድንወያይ አሁን አይ ቲንክ ውይይትም ሀሳብ በርዕሱ ጠብቆ መወያየት ላይ አሁንም ችግር እያዩ ስለሆነ እርሳቸው አሁን ውስጣቸው ያለውን ነው እያወጡ ያሉት። ስለ ነገረ ስጋዌ ቆዩ፣ እባክዎትን ያዳምጡ። የተጠየቁት ሚስጥረ ስጋዌ ትምህርት ነው። እርሶ ሮጠው የተክለ ሃይማኖት እንደዚህ ቤዛ እንደዚህ ገብቶና አሁን የጠየቁት ጥያቄ ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ትምህርቷ ምንድን ነው? ይደገምም አይደገምም የሚታወቅ ይሁንም የማይታወቅ ይሁንም እርሶ እኛ ትምህርታችን ሚስጥረ ስጋዌ ላይ ይሄ ነው ላይ ያቀርባሉ። አለቀ እንጂ እርሶ እንደም እያሉ ያሉት እዛ እናንተ ጋር ያለው ሆኖ የምቃወመው ነጥብ ብቻ ነው ማለት አልተባሉም። እንደዛ እርሶ የሚያምኑበትን የእርሶ ቤተ እምነት የወጡበትን ዶክትሪን ሚስጥረ ስጋዌ ላይ አቋማችን ይሄ ነው። አለቀ። እዛ ማቅረብ ነው። ግን አሁን ይህንም ጠብቆ የተጓዘዋል ሁለተኛ ዙር ላይ ማለት ነው። አሁን ጠቃሚ ነው የማስበው ጥያቄ ይጠይቁታል። ታላቁ ሚስጥረ ስጋዌ በተመለከተ የእርሶን አቋም ይነግሩናል፣ የራሱትን ቤተ እምነት። እኛ ደግሞ የተሻለ ትምህርት ደግሞ እነግሮታለን። ወደ ጥያቄና መልስ ሊድ እንጂ አሁን የሚያቀርቡት ኤክስፕላኔሽን ስናየው እሳቸው እያቀረቡ ያሉት ብሶታቸውን ነው፣ ውስጣቸው የሚሰማቸውን የተናገሩ ያሉት። እኛ ደግሞ ብሶት የምንሰማበት አይደለም። አሁን ይሄ የምናለቃቅስበት ሳይሆን ጥያቄ ይጠይቃሉ ሚስጥረ ስጋዌ ላይ ጥያቄ ይጠየቃሉ ሚስጥረ ስጋዌ ላይ እርስዎ ትክክል ጥያቄ ሲቀርቡት ይመልሳሉ በቀጥታ። እኛም ደግሞ ታላቁ ሲጠይቁት ደግሞ እሱ በቀጥታ ይመልሳል። ስለዚህ ወደ ጥያቄና መልስ ነው እንጂ ማብራሪያ ላይ እርስዎ ብሶቶትን ነው እየተናገሩ ያሉት። አይ የተሰጠኝን ደቂቃማ መጠቀም መቻል አለብኝ። በተሰጠኝን ደቂቃ ይጠብቃሉ። ሚስጥረ ስጋዌ እኮ ነው እየተነጋገርን ያለ ነው። በቃ ሚስጥረ ስጋዌ ከሆነ ሚስጥረ ግዘት ታምነው ለርዕሱ 4 ደቂቃ ቀርቶት ነበረ። 4 ደቂቃ አድርግላችሁና ሚስጥረ ስጋዌ ላይ ብቻ ያንሱ። ይቀጥሉ። ለምን ሚስጥረ ስጋዌ ከክርስቶስ ከመጸነሱ ጀምሮ እስከ ስቅለቱ ያለው ቤዛነት ህይወት የክርስቶስ ሚስጥረ ስጋዌ ነው የሚባለው። ከጽንስ ጀምሮ እስከ ስቅለት ድረስ ያለው አስተምሮ እንዲያውም አሁንም እንኳን አርጎ በአብ ቀኝ በአብ ክብር በዚያ ተቀምጦም ታርዳሃልና እየተባለ ምስጢረ ስጋዌው ይነገራል። እኔ አሁን ይሄ ከቤተ ክርስቲያኒቱ ከታድሶ ልጆች ጋር ቤተ ክርስቲያኒቱ የሚያለያይ የሚያከፋፍል ነገር ስላይደለ እኔና እናንተንም የሚያጨቃጭቅ አይደለም ጊዜ ከማባከን በስተቀር። ልዩነት አለ። ልዩነቱ ያለው የት ላይ ነው ከተባለ ቤዛነቱ ላይ ልዩነት ተፈጥሯል። አሁንም ረስ ለቀዋል። ልዩነት ቤዛነት ቤዛነት አዳምጡኝ። የእርሶ ቤተ እምነት የሚያስተምሩት ልዩነቱን አያወሩ። ሚስጥረ ስጋዌ ላይ የእርሶ ቤተ እምነት ብቻ ይንገሩ። ልዩነት በጥያቄና መልስ ያቀርባሉ። በጥያቄ አሁን የሚጠይቁት ጥያቄ ምንድነው? የእርሶ ቤተ እምነት ነገረ ክርስቶስ የአምላክ ሰው መሆንን አዳምጡኝ እባክዎትን ያዳምጡ። የአምላክ ሰው መሆንን የእርሶ ቤተ እምነት የምታስተምሩ ይናገሩ። ልዩነቱን በኋላ እንመጣለን። የእርሶ ቤተ እምነት የአምላክ ሰው መሆን ሚስጥረ ስጋዌን ኦን ዘ ኢንካርኔሽን እንዲህ ነው የምንሰብከው እንዲህ ነው የምናስተምረው ብሎ ይንገሩ። ልዩነቱ ላይ እንመጣለን። እኔ ልዩነቱን ነው የምፈልገው። ብሶቴ፣ ቁስለቴ ቤተክርስቲያኔ የወደቀችበትን የሞተችበትን ነው ልናገር የገባሁት እንጂ እኔ እናንተና እኔ የህዝብ እንባ ጠባቂ አይደለንም እኮ ጽጌ። እየሰሙን ከሆነ
አሁን ይሄ እዚህ ጋር አቤቱታ አቅራቢ ክፍል አለንም እኛ እያነሳን ያለው ወጥቶ አሉ አይደል? ወጥቷል። ትምህርት እኮ የላቸውም። ለዛ ነው መውጣት ፈልገው ነበረ። አትሊስት ግን ሰላም ብያለሁ። ይቅርታ እንደው በጣም ሁላችሁንም ቅድም መጀመሪያ አካባቢ በጀመሩበት አይነት ሙድ ጥያቄ ትንሽ ቢጠየቁ አሪፍ ነበር ከተመልሰው ከገቡ። ምክንያቱም ቋሚ የሆነ ነገር ምንም እየተናገሩ አይደለምና አትሊስት ግን ቀደም ከነካኩትም ፖይንቶች መካከል እንደገናም ደግሞ ዶግማቲክ የሆኑ ጉዳዮች ላይ ያላቸውን እምነት እሱን እንድንረዳ ከስር ያሉትም ወደ 3600 ሰዎች ያለውን ነገር እንዲከታተሉ ጥያቄ ዝም ብለን ብንጠይቃቸው የተሻለ የሚሆነው እንጂ ምንም የለም፣ ለቅሶ ብቻ ነው ያለው። አዎ እኔም እኮ ክርስቶፎሮስ ያልኩት ምንድን መሰለህ ጥያቄና መልስ እንዲሆን ፈልጌ ነበረ፣ ግን እሳቸው ያልኩት ያለውን ሰዓት ልጠቀም አሉ። ርዕስ ይጠብቃሉ ወይ? ምክንያቱ ፌር ለመሆን እዚህ ስለመጡ የታፈኑ እንዳይመስል፣ እሺ ርዕስ ጠብቆ ያወሩ አልኳቸው። ርዕስ ይጠብቆ ሄደው እኛ ልዩነታችን ይላሉ። ሮጠው ቤዛን ይወዷታል መሰለኝ። በቃ ሮጠው እንደዚህ ያወራሉ እና ሮጠው ወደዛ ነው የሚገቡትና ከዛ ዋሻ በፊት መጀመሪያ ሚስጥረ ስጋዌ ላይ የራሳቸው ቤተ እምነት የሚያስተምረውን ትምህርት መናገር ነው። የኛ ቤተ እምነት ሚስጥረ ስጋዌ ላይ ያለን ትምህርት ይሄ ነው። ከዛ ጥያቄና መልስ ላይ መጽሐፍ ቅዱስና የአበው ትምህርት የሚቀበሉ ከሆነ እንዲህ ሚስጥረ ስጋዌ እያስተማረ ኦርቶዶክስ እንደዚህ በማድረጉ ነው እንታደስ ያልነው። አለቀ እንጂ አሁን የተክልዬ እንደዚህ ማስገባት ወደዛ እንደዚህ ማስገባት ርዕሱ ሺፍት ለማድረግ እና ይሄ ስላቀርቡ ምናልባት ካለ ጽጌ ግብ አሁን በድጋሚ እርሶ በእድሜ ትልቅ ስለሆኑ ጋሽ መልሱን ያገኘነው ይመስለናል። በሚስጥረ ስጋዌ ላይ ትምህርቱን እንደማያውቁት አሳዩን። I think honestly like I don't think he knows what he's talking about እና ስለማያውቁት ነው ወደ ቤዛ የሚሉት። ያው ያነበቡት 3-4 ነገር አለ አይደለ? በዛ መመላለስ ስለሚሆን ወይ ቶፒኩን መቀየር አልቻሉትም። honestly like he just doesn't know it። ሌላው ደግሞ ምናልባት ከተመለሱ መጠየቅ እንደው ብንችል እሺ ተቃውሞን ነው ማሳየት የምፈልገው ካሉ ከፕሮቴስታንት ደግሞ ከአምስቱ ሶላ የትኛውን ነው የሚቃወሙት? እሱን በጣም መስማት ፈልጋለሁ። እሺ የኦርቶዶክስን በቃ አልሆነላቸውም፣ አያውቁትም። it's clear ከአምስቱ ሶላ ስክሪፕቶራ፣ ሶላ ግሬስ፣ ሶላ ፊዴ እንደዚህ ብለን ዘርዝረን የትኛውን ነው የሚቃወሙት? እንደ ኦርቶዶክሳውያን ኦርቶዶክስ ነኝ ነው አይደለ? እሺ ይሄኛውን አይነግሩንም። አሊስ ከፕሮቴስታንቱ ይሄ እኔን አይወክለኝም የሚለውን እንደው ብንጠይቃቸው ለማለት ነው። ይቅርታ ጣልቃ ከገባው ካሉ ግን ይግቡ። መዝሙሪያ ሞዴሬተር ስለሆን ካስገባቸው ድንገት ከስር ካሉ እኔ ስላልጨረሰ ቢገቡት ነው አላወራናቸውም። ትልቁ አያችሁ ጊዜ ተሰጥቷቸው ትምህርቶትን ተናገሩ ተብሎ ትምህርት የለም። በቃ መንቀፍ ብቻ ነው እንጂ አሁን በተዋህዶ አምናሉ አሉ ፕሮቴስታንቶች። በተዋህዶ አምኑ። ተዋህዶ የሚለውን ወርድ ራሱ አይጠቀሙም፣ መጠቀም አይፈልጉም። አንድ ክርስቶስ አንድ አካል አንድ ባህሪ ነው አሉ ጴንጤዎቹ። ይሄን ያምኑ። ትምህርት የምንፈልገው ይሄን ነው። ትምህርቱ ይዘርዘርና እንደ ተሐድሶ እሳቸው የሚያምኑት ትምህርት ምንድነው? የዶክትሪናቸው ምንድነው? የነገረ ስጋዬ ትምህርታቸው ምንድነው? ያ እንዲሆን አልፈለጉም። እኔ ደግሞ የፈለኩት ለዛ ነው። ትምህርት ከሌላቸው እነዚህ ሰዎች ምንድነው ፐርፐዙ፣ አላማው? ጥያቄና መልሱ መቆባይዘው ዲያቆን ትምህርት ተገንብቶ እኮ ነው። አሁን ጥያቄና መልሱ ላይ ሽፍት ነው የሚደረገው። እውነቱን ለመናገር ጥያቄ ይጠየቃል፣ ለዛ መልስ ለመስጠት ዲያቆን ታላቁ ይሞክራል፣ ሽፍት ሆነ ማለት ነው። ለምሳሌ ማርያም ቤዛ ተብላለች፣ ጥያቄ ልጠይቁ ነው ማለት ነው። ከዛ ማን ነው ታላቁ ያንን ቤዛ ማለት እኮ ነው ብሎ ስጋዊ ጋር የማይገናኝ ነገር ሊነሳ ነው። ለምንድነው ፎከስ ተደርጎ ስጋዊ ላይ መወራት ያልተቻለው? ለዛ ነበረ ትልቁ ነገር ትምህርት እንደሌላቸው ዶክትሪን እንደሌላቸው ማሳየት ነውና ቢገቡ አሁንም በደስታ በዛ መልኩ ቢያደርጉት ጥሩ ነው። የተነሱ ሀሳቦች ካሉ ግን ሀሳብ ቢሰጥ ትምህርት ቢሰጥ። አንድ ያነሱት ሀሳብ ነበረ ምናልባት ከድንግል ዘርን ነው እንጂ ስጋን አልተካፈለም የሚል ሀሳብ ተናግረዋል። ያሬዶ ታስታውስ ከሆነ ካንተ ቤት ከነአን የሚባል ልጅ አንስቶት ነበር ይሄንን ነገር ቃል በቃል ስጋን ከድንግል ማርያም አልነሳም ብሎ ማለት ነው። ታስታውሳለህ ያሬዶ? ከናንተ ፈርሾ መጣ ማለት ነው። አሁን በጽጌ በኩል
ስጋን ከድንግል ማርያም አልነሳም። እናንተ እንደምትሉት ቆርሶ ምናምን አሉ። እኛ ቆርሶ የሚባል ነገር አናውቅም። ግን ቅዱስ አትናቴዎስ በሃይማኖተ አበው ምን እንደሚል እንመልከት። ወንድ ሳላውቅ መውለድ እንደምን ይቻለኛል ብላ በጠየቀችው ጊዜ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉ ከኃጢአት ይከለክልሻል። ይህም የምትወልጂው ምስጉን የባህሪ አምላክ ነው፣ የእግዚአብሔር አብ የባህሪ ልጁም ይባላል ብሎ መልአክ አምላክን ለወለደች ለቤታችን ለቅድስት ድንግል ማርያም እንደነገራት አለ። ከእመቤታችን ከቅድስት ድንግል ማርያም የተወለደው የእግዚአብሔር የባህሪ ልጅ ነው። ከማን ነው ተወለደ የሚለው? ከድንግል ከስጋዋ ስጋ ከነፍሷ ነፍስ ከፍሎ ማለት ነው። እርሱም የባህሪ አምላክ ነው። መለኮት ቢያድርበት በጸጋ የከበረ አይደለም። ስጋን ምን በማለት ነው እንጂ ይላል። ስጋ ዘርን ነው የሚለው። አሁን ይሄ ዘርን በመንሳት ነው እንጂ ይላል። ስጋን በመንሳት ሰው የሆነ እርሱ ብቻ ነው። አያችሁት? ስጋን በመንሳት ሰው የሆነ እርሱ ብቻ። በመለኮት የእግዚአብሔር ልጅ ነው። ደብል ኮንሳብስታንሻሊቲ የምንለው በመለኮት ከአብ ጋር በትስቤቱ ከኛ ጋር አንድ ነው የምንለው ማለት ነው። አያችሁት? በመለኮት አምላክም ነው እርሱ ወልድ አንድ ብቻ ነው ይላል። አምላክም ነው እርሱ ወልድ አንድ ብቻ ነው። ከዛ ቀጥሎ ቤዛነትን ሲያብራራ የእኛን መከራ ተቀበለ፣ በመለኮቱ መከራ ሳይኖርበት ክርስቶስ ስለኛ በስጋ መከራ ተቀበለ ተብሎ እንደተጻፈ ዳግመኛ ስለኛ ስለ ሁሉም ሰው ማለት ነው ስለ ሁላችን ቤዛ አድርጎ ለማምለሞት ሰጠው እንጂ እግዚአብሔር ለአንዱ ልጅስ እንኳን አላዘለም ተብሎ ተነገረ ይላል። አያችሁት? ቤዛነትን ራሱ ከምን አንጻር እንደሚተረጉመው መከራችንን በመቀበል ሞትን በመሞት ሞት የማይስማማው ያ መለኮት ትስብእትን ተዋህዶ ስጋን ተዋህዶ የኛን ሞት ሞቶ ሞትን እንዳጠፋልን ነው ቤዛነት ብሎ የሚተረጉመው። ከድንግል ማርያም ስጋን ነሳ ብሎ ነው የሚያስቀምጠው እንጂ አሁን እነ ጽጌ እንደሚሉት አሁን እቺ በጣም ትንሽ ማሳያ ናት። አሁን ጽጌ ሲናገር ሰምታችሁት ከሆነ በነገራችን ላይ ይሄንን ትምህርት ወደ ኋላ ባክግራውንዱን ስታጣሩ የዲያድርስ ትምህርት ነው። ዲያድርስ ምን የሚል ትምህርት አለው? ከአዳም ጀምሮ ዘር ስትሽሎከለክ መጣችና በድንግል ማህፀን እንደዚሁ ተለይታ ቁጭ አለች። ያችን ዘር ነው ክርስቶስ የተዋሃደው እንጂ ከድንግል ማርያም ስጋን አልከፈለም። ስለዚህ ድንግል ማርያምን ወላዲት አምላክ አልላትም የሚል ትምህርት አለው ዲያድርስ ማለት ነው። ዲዮዶር የሚባለው ሰው ዲያድርስ። ስለዚህ አሁን ይሄንን ትምህርቱ በእነ ታውዶሪጦስ በኩል በእነ ንስጥሮስ በኩል የመጣ ትምህርት ነው። አሁን ጽጌ ስጦታው ያለው ትምህርት ቀጥታ በእነ ዲያድርስ ትምህርት ውስጥ የምናገኘው ነው። በእነ ንስጥሮስ ትምህርት ውስጥ የምናገኘው ነው። ድንግል ማርያም ወላዲት አምላክ አንላትም፣ ምክንያቱም በእሷ ውስጥ ተቀምጦ የነበረ ዘርን ነው እንጂ ከእሷ ራሱ ስጋና ነፍስን ስላልከፈለ ብለው ይናገራሉ። አያችሁት? ከየት እንዳመጡት ትምህርቱን ከእነ ዲያድርስ ትምህርት የሚገኝ ነው። ሲቀጥል ሴት ባለዘር ናት እንዴ? ሴት ባለዘር ናት ወይስ ዘር ተቀባይ ናት? ይሄንን እንኳን መመለስ አይችሉም። አሁን ዘርን ነው የተዋሃደ ከሷ ውስጥ ካሉ እንግዲህ ላቲ ስብሐት እመቤታችን ወንድ ናት ወደሚል ድምዳሜ ሊሄዱ ነው ማለት ነው እነዚህ ሰዎች። በሴት አንቀጽ የተነገረላትን ጾታዋ ሴት እንደሆነች የምናውቃት ድንግል ማርያም ወደ ሌላ ትርጉም ውስጥ ሊወስዱት ነው ማለት ነው። በዘርህና በዘሯ መካከል የሚለውን ቅዱስ ጳውሎስ ገላትያ 3 ላይ ተርጉሞልን የምናገኘው በዘርህ የምድር አሕዛብ ሁሉ ይባረካሉ ተብሎ ተተርጉሞ የምናገኘው የሴቲቱ ዘር የተባለው ራሱ ክርስቶስ ነው። ሲጀመርም ቢሆን ራሱ ክርስቶስ ነው። በዘርህና በዘሯ መካከል ጠላትነትን አደርጋለሁ የተባለው በዲያብሎስና በክርስቶስ መካከል ነው። ስለ ድንግል ማርያም ሲናገር በአንተና በሴቲቱ መካከል ብሎ ነው የሚናገረው። በዘርህና በዘሯ ብሎ ደግሞ ይናገራል። ስለ ክርስቶስና ስለ ዲያብሎስ ሲያወራ ማለት ነው። ስለዚህ አሁን ጽጌ ስጦታው ያወራው በጣም ጥንታዊ ምንፍቅና ነው። ከድንግል ማርያም ስጋና ነፍስን አልነሳም የሚለው ጥንታዊ ምንፍቅና ነው። ዘርን ብቻ ነው የተዋሃደው የሚለው ወይም ዘርን ብቻ ነው የከፈለው የሚለው ዲያድርስ ያስተማረው በኋላ ደግሞ እነ ታውዶሪጦስ እነ ንስጥሮስ ያስተማሩት ትምህርት እንጂ እኛ በቤተ ክርስቲያናችንም ይሁን ከዚህ በፊት ባሉት በቀደምት አበው የሌለ ትምህርት ነው ማለት ነው። ስለዚህ ይሄ ሰውዬ የእናንተን ትምህርት ነው ማምነው ሲሉ ሐሰት እንደሆነ በዚሁ እንድትረዱት ነው። ሁለተኛ ቤዛ የምንለው ከምን አንጻር ነው የሚለውንም ትንሽ ማሳያ ነው ያቀረብኩላችሁ። እንቀጥሉ ዲያቆን። እሺ ቃልዎት ያሰማልን። ለእንግዶች ልስጥ። ምናልባት ከስር ካለ ጽጌ ጋይ ጽጌ ማለት ነው ብትገባ በጣም ደስ ይለናል። ከቻልክ ግባ ጽጌ። ስላልጨረስን ማለት ነው ውይይታችንን ርዕሱን ጠብቀህ የምታወራ ከሆነ ብዙ የምንጠይቀውም ጥያቄ ስላለ
ገብተህ ማውራት ትችላለህ። በደቂቃ በአሁኑ ሰዓት እንደዚሁ ተከባብሮ ማውራት ይቻላል። እሺ መምህር በረከት ይቀጥሉ። እሺ ርዕስ ጠብቆ መወያየት በጣም ከባድ እንደሆነ ነው ያየነው። እኔ አሁን ማወቅ የምፈልግ የነበረው በእውነቱ ኦርቶዶክስ ነኝ የሚል ሰው ወደ ኦርቶዶክስ ቤተክርስቲያን መመለስ ፈልጋለሁ፣ የምናነሳቸው ስህተት ናቸው፣ በዘመን ሂደት ተጨምረዋል ብለን የምናስባቸው ነገሮች ነው እንጂ መመለስ እንፈልጋለን የሚል ሰው ለምሳሌ ነገረ ማርያም ላይ በጣም ደጋግመው የሚያነሱት እሱን ነው። ነገረ ማርያም ላይ ሁሉም ኦርቶዶክሳውያን የሚስማሙበት አስተምሮ ድንግል ማርያም ወላዲተ አምላክ ነች። አንደኛ ድንግል ማርያም ዘላለም ድንግል ነች። ወትረ ድንግል ከመውለዷን በፊት በወለደችም ጊዜ መጽነቷን በፊት ተጸነሰችም ጊዜ ከወለደችም በኋላ ዘላለማዊ ድንግል ነች የሚለው ሁሉም ኦርቶዶክሳውያን የሚቀበሉት አስተምሮ ነው። ድንግል ማርያም አማላጅ ነች፣ ታማልዳለች። አሁን በሰማይም ስለኛ ትጸልያለች፣ ታማልዳለች የሚለው ሁሉም ኦርቶዶክሳውያን የሚቀበሉት አስተምሮ ነው። ድንግል ማርያም ልጇ ከሞት አስነስቷታል የሚለው ሁሉም የሚቀበሉት ትውፊት ነው። ጥንታውያን ቤተክርስቲያናት ኦርቶዶክሳውያን ሁሉ ድንግል ማርያም ኃጢአት አታውቅም፣ በነፍስ በስጋ ከኃጢአት ንጹህ ነች፣ ኃጢአት አልሰራችም የሚለው ሁሉም ኦርቶዶክሳውያን የሚቀበሉት ትምህርት ነው። አሁን እኔ ጋይሰጌ ቢኖሩ ልጠይቃቸው የምፈልገው አሁንም ካሉ ገብተው ቢመልሱልን ደስ የሚለኝ እኒህ ሁሉም ኦርቶዶክሳውያን የሚስማሙበትን አስተምሮ ይቀበላሉ ወይስ አይቀበሉም? ይሄንን ሳይቀበሉስ ኦርቶዶክስ መሆን ይቻላሉ? እንደዚህ እያልን መቀጠል እንችላለን። ለምሳሌ ሚስጥረ ቁርባን ላይ ሁሉም ኦርቶዶክሳውያን ቅዱስ ቁርባን እውነተኛ የክርስቶስ ስጋና ደም ነው ብለው ያምናሉ። ሪል ፕሬዘንስ ማለት ነው። ሚስጥራዊ በሆነ መንገድ እኛ ልንናገረው በማንችለው የመንፈስ ቅዱስ ረቂቅ አሰራር ስጋውና ደግሞ የክርስቶስ ስጋና ደም ይሆናል ህብስትና ወይኑ ብለው ያምናሉ። በዚህ ልዩነት የላቸውም። የኦርቶዶክሳውያን የጋራ ስምምነት ነው። ጥንታዊ የሆነ አስተምሮ ነው። ይሄንን ይቀበላሉ አይቀበሉም? ይሄንን ሳይቀበሉ ኦርቶዶክስ ነኝ ማለት ይቻላሉ? እንደዚህ ያለ መዘርዘር ይችላል። ስለ ጥምቀት፣ ስለ ሌሎች። ይሄንን ካልተቀበሉ ግን ፕሮቴስታንት ናቸው ማለት ነው። ምክንያቱም በዓለም ላይ ይህንን የማይቀበል ኦርቶዶክስ ስለሌለ ማለት ነው። እና ካሉ አሁን እንደው ገብተው ቢመልሱልን ሁሉም ኦርቶዶክሳውያን የሚስማሙባቸውን ኮንሰንሰስ ያላቸውን ስምምነት ያላቸውን ትምህርቶች ይቀበላሉ አይቀበሉም? እንደው ዛሬ ቢነግሩን ጥሩ እድል አመቻችተንላቸዋል። በጣም ቆንጆ ነበር፣ ቢጠቀሙበት በጣም ቆንጆ እድል ነበረ። እሺ መምህር ዳዊት እና ክርስቶፎሮስ ቀጥሉ። ሰላም ለሁላችሁ ይሁን። እኔ እንኳን ብዙ የምጨምረው ነገር የለም። ያው ዛሬ ያየነው ከታላቁ ጋር በነበረው ዲስከሽን ትምህርት የላቸውም እኮ ነው ባጭሩ፣ ትምህርት የላቸውም። ዲያቆን ዘማርያምም እንዳልከው ጀስት ብሶት ነው። this is angry, they're angry እና ወይ ጥሩ ቴራፒስት አዋተን እንስጣቸው ቴራፒ የሚያገኙበት እንደው ምን ተበደልክ ምናምን የሚላቸው ጥሩ አንድ አበሻ መቼስ አይጠፋምና they're just angry by the way. the same thing አሁን ለምሳሌ እነ ቢኒያም እንግዲህ ቀለሜ በል ብለኛል። እነ ቀለሜ ጋር ብንሄድ I guarantee you የፕሮቴስታንትን ቴዎሎጂ አያውቀውም 100%። የፋይቭ ሶላስ ቁጭ ብለን ዲስከስ እናደርግ ቢል I guarantee you አያውቀውም። I guarantee you ምንድነው just complaint, misreadings እና በቃ እዚህ ጋር እንደዚህ ይላል፣ እንደዚህ ጋር እንደዚህ ይላል፣ እንደዚህ ጋር እንደዚህ ይላል ካልሆነ በስተቀረ ቴዎሎጂ እየጠቀሱ
ፖዚቲቭ አሁን ዛሬ እንድናደርገው እንደሞከር ነው ማለት ነው። what is the theology of Protestantism ቢባል 100% አያውቁትም። not only that 100% የኦርቶዶክስን ቴዎሎጂ አያውቁትም። that's why early church fathers councils አንድ አባት ጠቅሶ እኛ አባት እኮ እንደዚህ ይላሉና ከዚህ ጋር ይቃወማል ማለት አይችሉም። ጋራንቲ ቅዱስ ባዝሌዎስ እኮ እንደዚህ ብለዋልና ይሄ ከዚህ ትምህርት ጋር ይጋጫል። እንደው እኮ ዮሐንስ አፈወርቅ እኮ እንደዚህ ያለው አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የምንለው ከዚህ ጋር ይጋጫል ማለት አይችሉም። ጋራንቲ so ምንድነው ያለው? just a bunch of people that are angry. they're just angry. so ይሄንን እንግዲህ ወይ ልንፈታው የምንችለው ጥሩ ቴራፒስት ፈልገን ለነሱ የሚያከም ሰው ነው የሚያስፈልገው እንጂ that's why ከንቱ የሚሆነው አንዳንድ ጊዜ አትሊስት እዚህ ቲክቶክ ላይ ቴዎሎጂን ሲሆኑ ፕሮቴስታንቶች እኮ አሉ፣ ግን ፍሬያማ የሆነ ዲስከሽን ማድረግ ይቻላል ከነዚህ ጋራ ፍሬያማ የሆነ ባይብል ቴዎሎጂ አባቶች እየጠቀሱ የሆነ ታንጅብል ነገር ማድረግ ይቻላል። ከነዚህ ጋር ግን ብሶት ስለሆነ ወይ አይዞ ከማለት ውጪ ሌላ ምን ይገኛል ነው። እግዚአብሔር ያክብርልን። ኦርቶዶክስ የምትባል ልጅ እኛ እንዲታደስ የምንፈልገው ብዙ ነገር አለና ምን በምክንያቱ የምትል ሰው እስቲ ሪኩዌስት ላክና ግባ እስቲ በምክንያት ልክ እንደዚህ ወረስ የምታወራ ከሆነ ኦርቶዶክስ ቤተክርስቲያን ትምህርቷ ላይ ምን መታደስ እንዳለበት ነግሮናል። እስቲ ግባና ማለት ነው የኮመንት አርበኛ ከምትሆን አንድ ቁጥር ጻፍ ወይ ደግሞ ሪኩዌስት ላክና ጻፍ። ምን ችግር አለው? መግባት እኮ ነው። ማይክ ይዞ ሞንት አርቦ ላይ መንገድ ላይ መስበክ አይደለም ይሄ። ስለዚህ በምክንያት ነው ኦርቶዶክስ ታደስ ብለን የምታስበው። ስለዚህ ሪኩዌስት ላክና ግባና ምንም መዋከብ የለም። ደቂቃ ተይዞልህ በስነ ስርዓት ትወያያለህ። እንደዛ ነው። እሺ መምህር ክርስቶፎሮስ። እሺ በድጋሚ ሰላም ብያለሁ ሁላችሁንም። ቃሌትን ያሰማልን፣ መንግስታትን ያወርስልን። ያው እውነት ለመናገር በደንብ ተጠቅሷል ሀሳቡ፣ ግን አንዳንድ ነጥቦች እየተነሱ ነበር ቀደምምና ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስን ለስም አጠራሩ ክብር ምስጋና ይግባውና አማላጅ ሆኖ ተሾሟል ምናምን እያሉ ነበር። እንደዚህ የሚል ኦርቶዶክሳዊ ትምህርት የለም። እንግዲህ ኦርቶዶክስ ነኝ ይሉና መልሰው ደግሞ ፕሮቴስታንት ይሆናሉና ክብር ምስጋና ይግባውና እርሱ ተማላጅ ፈራጅ እንጂ አማላጅ ብለን አንጠራውም አይደለምና ነው። እና እዚህ ላይ የምንጠይቃቸው ጥያቄ ነበር። ወደ ማን ነው የሚማልድልዎት? ከማን ነው የሚያማልድልዎት? ይጸልይልዎታል ወዘተ እያልን ምናልባት ስለራሳቸው ኢየሱስ ልንጠይቃቸው እንችል ነበረ። ግን እንግዲህ ሌላ ጊዜ የምንጠይቃቸው ይሆናል ማለት ነው። ከዚህ ውጭ ግን ማለት ቤዛ ብለን ከስጋውን ቆርሶ ደሙን አፍሶ አዳነን ከሞት ወደ ሕይወት መለሰን ብለን የምናምነው ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻ ነው። ነገር ግን እሳቸው በጣም በወረደ ሁኔታ የቅዱሳን ተቅማጣቸው ለእናንተ ቤዛ ነው አይነት ነገር አገላለጽ ይጠቀሙበታል። ማስረጃ የምንጠይቃቸው ማምጣት ይችላሉ። በጣም ነው የሚያሳዝነው። እውነት ለመናገር በእድሜ ስናያቸው ታላቅ ናቸው፣ ግን የህፃን አይነት ኩታራ የሚባሉ አይነት ሙድ ውስጥ ነው ያሉት። ይሄ በጣም ትዝብት ውስጥ ይጥላቸዋል። 3600 ሰው እየተከታተለ በዚህ ልክ ወርዶ በድፍረት መናገር በጣም የጤና አይመስልም። እውነት ለመናገር ትምህርታችንን እየተናገርን ነው የምናምነውን፣ ነገር ግን እኛንን የምናቀላችሁ የሚል ግትርነት በጣም በጣም አደገኛ የሆነ በሽታ ካልሆነ በስተቀር ምን ሊባል ይችላል? እና ብቻ ህሊና እንደሌላቸው ነው የምንመለከተው። ተሐድሶ ነን የሚሉ ሰዎች ራሳቸውን ያላደሱ ሰዎች ናቸው። ብዙ ጊዜ አይታቸው ከሆነ በጣም ከይቅርታ ጋር በድንቁርና የሚመሩ ነው የሚመስለው። ማለት ያለማወቅ በቃ ሆን ብሎ ያለማወቅ አይነት ትግል ውስጥ የገቡ ነው የሚመስለውና እኔ በዚህ ልክ ለምንድን ነው ራሳቸውን የሚያታልሉት የሚለው ብዙ ጊዜ እንደው ራሴንም እጠይቃለሁ እውነት ለመናገር። ከዚህ ውጭ ግን ቅዱስ ቤተክርስቲያን አሁን ቅድም እንዳልኩት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አዳብላ ቤዛ ያለችው አንድም ፍጡር የለም። ምንም የሚታወቅ ነገር ነው ይሄ። እና እሳቸው በዛ ልክ ያስቀመጡበትን ሁኔታ አንድ ማስረጃ መንጠይቃቸው ሊያመጡ አይችሉም። እንዲሁ ሌላው በጣም የገረመኝ ነገር በአባባል ደረጃ ዶሮ ጥግብ ሲል ወይም ጥግብ ያለ ዶሮ ፀሐይ የምትወጣውን የስጮህ ነው አለ ይባላልና አዋልድ መጽሐፍትን በተመለከተ ቤተክርስቲያን
ማለት በቃ ዘላለማዊ የሆነ አቋም አላት። የትኞቹ መዋልድ መጽሐፍት ከመጽሐፍ ቅዱስ ጋር ትምህርት ጋር የሚጋጭ ከቅዱስ ትምህርት ጋር የሚጋጭ የሚመስል ሐሳብ ካላቸው በአጻጻፍ በአገላለጽም ሊሆን ይችላል። እንደዚሁም ደግሞ እንደው አስተምሮ የሚመስል ነገር ላይ ይመዘናሉ። ይህ ምንም ቋሚ ምንድነው አቋሟ ነው ይሄ። እና እነዚህ ሰዎች ደግሞ የመጡት በዚህ በቅርብ ጊዜ ነው ይታወቃል። እና እነርሱ መጥተው እነሆ እኛ እኮ በተናገርነው ንግግር ነው ብዙ ቅዱስ አባታችን አቡነ ማትያስም እንደው እንደዛ የተናገሩት ቤተክርስቲያን እንደዚህ መቀበል የጀመረችው የሚል ቅድም እንዳልኳችሁ እንደው ፀሐይ የምትወጣውን የስጮህ ነው እንደሚለው ዶሮ አይነት ነገር የሚሆኑት ነገር እጅግ በጣም አሁንም ትዝብት ላይ የሚጥል ነገር ነው። እና ቆም ብሎ ማየት ተገቢ እንደሆነ ነው እኔ የሚሰማኝ። ቆም ብላችሁ ብታዩ ያልዳናችሁ ሰዎች ምን እንደምታምኑ እንኳን በትክክል ተናገሩ ስትባሉ እምነታችሁ ዶግማችሁ ኦርቶዶክስ ላይ ማልቀስ በቃ እየየና እኝ ብሎ ዝም ብሎ የለም ችክ ብሎ ዝም ብሎ ግግም ብሎ ለቅሶ የሆነባችሁ ሰዎች ቤተክርስቲያን ትታደስቱ በጣም እጅግ የሚዘገን ነገር ነው። ሲጀመር ቤተክርስቲያን በክርስቶስ ደም የተዋጀች ነች አይደል? የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በግልጽ ተቀምጦልናል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን በደሙ የቀደሰ ምንም ግልጽ ነገር ነው። ኤፌሶን ምዕራፍ 5 ላይ በብዙ የመጽሐፍ ቅዱስ ክፍል እና ምን የኢየሱስ ክርስቶስ ደም ምንድነው አልበቃም ብሎ ነው እናንተ አዳሹ ናችሁ የመጣችሁት? ምንድነው ከብሉይ ኪዳን ወደ አዲስ ኪዳን አልመጣንም እንዴ? ምንድነው የሚያወርድ ሲጀመር ነው ሰዎች? ደግሞስ እውነት ወዴት ይታደሳል? በነገራችን ላይ እውነትን እናድሰው ከተባለ ስህተት ወይም ክህደት ነው የሚሆነው። እና እነዚህ ሰዎችን በተግባር ሪሊ ያመኑ ያሉትን ነገር ስንመለከት ክህደታቸውን የራሳቸውን ግምት ነውና በጣም የሚገርመው ቅድም ዲያቆን ዳዊት አንድ ነገር እያነሱ ነበር። አንድ ግለሰብ ጠቅሰው ቴዎሎጂ ማወቅ አይፈልግም ምናምን ብለው ይረግሙታል። ራሱ ቴዎሎጂን በነገራችን ላይ ቴዎሎጂን ሲረግሙት ነው የምንመለከተውና ቁጭ ብሎ ያለ መማር ያለ ማስተዋል በቃ እንዲህ ዝም ብሎ በደፈናው የራስን ግምትና የራስን መሰለኝና ደሳለኝ እሱን ተቀበሉን በቃ ባካችሁ አይነት ነገር እንደዚህ አይነት ልቅሶ ነው የሚሰማው። እና ይሄ እንደዚህ የሚባል ነገር የለም። ቅዱሳት መጻሕፍት የሚነግሩን ጌታ ያስተማረን በመጨረሻው ሰዓት ብዙዎቹ በራሳቸው ፈቃድ አንዳንዶቹም ሆዳቸው አምላካቸው ሆኖባቸው በዛ መንገድ እንደሚሄዱ ነው የነገረን። ጌታ በስሜ ይመጣሉ ብሎ በግለም የለበሱ ተኩላዎች ያለ ማቴዎስ ወንጌል ምዕራፍ 7 የማቴዎስ ወንጌል ምዕራፍ 4 ስንመለከት ቅዱስ ጳውሎስም ገላትያ ምዕራፍ 1 ላይ እኛ ከሰበክንላችሁ የሚለው ወንጌልን ማንም ቢሰብክላችሁ የሰማይ መልአክም ቢሆን እኛም ብንሆን ብሎ የተረገመ ይሁን ብሎ በዚህ መንገድ ነው የሚነግረን። ቅዱስ ዮሐንስም ሁለተኛ ዮሐንስ 1 ምዕራፍ ነው ያለው ቁጥር 9 እና 10 ላይ ስንመለከት ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። ማንም ወደ እናንተ ቢመጣ የክርስቶስንም ትምህርት ባያመጣ በቤታችሁ አትቀበሉ ሰላም ማትበሉት እያለ ነው የሚያስቀምጠው። እና እነዚህ ሰዎች ቅድም መምህር በረከት ሲሰረዝሩት እንደነበረው ብዙዎቻችሁ ጠቅሱት እንደነበረው የትኛውንም የቤተክርስቲያን ትምህርት ወጥ በሆነ መንገድ አይቀበሉም። ከዛ ግን ኦርቶዶክስ ነን ብለው ይመጣሉ ማለት ነው። እና ሌባ ላመሉ ዳቦ ይልሳል እንደሚባለው ምናልባት ከቅዱሳን መካከል እነ ቅዱስ ዮሐንስ አፈወርቅን እነ ቅዱስ ቄርሎስን ሳይቀር ሊጠቅሱ ይችላሉ። ከዛ ግን ትምህርቶቻቸውን ትቀበላላችሁ ወይ ቢባሉ አይቀበሉም። ልክ መጽሐፍ ቅዱስን ይዘው ተሸክመውት በህሊናቸው በልቦናቸው ግን ሌላ መጽሐፍ ቅዱስ እንደሚጠቅሱት ማለት ነው፣ ወይም ልባቸው ለሌላ እንደሆነ ሁሉ ማለት ነውና እኔ እንደው ሰከን ማለት ቢቻል እኔ አሁን አቶ ጽጌ በጣም ትልቅ ሰው ሆነዋል። አሁን የሆነ ሰዓት ራሳቸውን እንዲያቆን እያሉ ነበር የሚጠቅሱት። ከዛ ወደዛ ሲሄዱ ነው ዲግሪውን ጨመሩና መርጌታ ብለው መጥቶ ይሄ አይደለም የሚያድነው። እንዲህ ሰከን ባለ እድሜ በተቻለ መጠን እንደው እንደዚህ ጠይቆ መረዳት መማር ቢቻል ልብ መግዛት ቢቻል ምንድነው እኮ ልብ የሚገዛው በ40 ነው ምንድነው ይባላል። ቀሲስ መተዋል እንግዲህ አክሱኛልና መቼ ሊገዛ ነው? እንዲውስ ያንሽ በወጣትነቱ መቼም ግንፍል ማለት እንግዲህ ወጡን በል አሁን ለምንድነው ሰከን የማይሉት? እና ቅድም እንዳላስረዝም እንጂ ርዕሰ ጉዳይ ተሰጥቷቸው አውሩ እየተባሉ ዘማዱና ዚመሩ ነበር የሚፈረገጡት። እና በጣም የሚያሳዝን ነገር ነው። እግዚአብሔር አምላክ ልቦና ይስጥልን። አመሰግናለሁ ዲያቆን። እግዚአብሔር ያክብርልን። ያው የሚታወቅ ነው። በእርግጥ ይሄ እንደዚህ አይነት ርዕስ ለቆ ማውራት እኔ አሁን ኦርቶዶክስ የምትባለው ልጅ የኮመንት አርበኛ ከምትሆን ግባ ነበር ያልኩ። ዝም ብለህ ኮመንት ላይ ግን ትጽፋለህ ብዙ ጊዜ በቃ ማለት ኦርቶዶክስ እንድታደስ እንፈልጋለን ምናምን ግቡና ተናገሩ የለም በቃ አለቀ። በነገራችን ላይ ይሄ እኮ የእውቀት ማነስ ብቻ አይደለም እኮ እኔ ሳስበው ወንድሞች ካስተዋላችሁ ብዙ ጊዜያቸው እዚህ እውቀት ላይ የለም። በቃ ምንም ነገር የለም። ሚስጥረ ሥጋዌ ላይ ምን ያወራ? ስለዚህ ምን አለ ብሶቴን ነው የምናገረው አለ። የራስ ትምህርት የለማ። ምንድነው ትምህርቱ? መቃወም፣ ከኦርቶዶክስ ጋር ኦርቶዶክስን ከሚጠላ ጋር ማበር፣
ኦርቶዶክስን ብቻ የሚያፈርስ ነገር መፈለግ ጥላቻ፣ ሌላ ነገር የለም። ብዙ ጊዜያቸው ደግሞ ገድላትና ድርሳናት ላይ ነው ያለው። ብዙ ጊዜያቸው በምን ሰዓት ዶክትሪን ያንብቡት? በምን ሰዓት ነገር ሃይማኖትን ያንብቡት? የለም። ስለዚህ ዛሬ ቃሌ ውሃ በላው። እሳቸው ኬልቄዶን ጉባኤ አንቀበልም አሉ፣ ተዋህዶ ነኝ አሉ። አጀ ደግሞ ወደዛ ተቀለበሱ ማለት ነው። ስለዚህ እንዴት ነው አሁን ቃሌና እሳቸው አብሮ የሚያገለግሉት? እንዴት ሆኖ አንድ ገስት ላይ ይገባሉ? እሱ ለታላቁ እኮ አበባም እየሰጡ ነበር ማለት ነው ያኔ ዲቤቱ። እውነት ነው። አረ አንበሳ ማወረድ ነበረባቸው። ምን አበባ ብቻ አንበሳ ማወረድ ነበረባቸው። ለሱ ደግሞ ጉባኤ ከለባት ስለሚባል ለሱ ደግሞ የውሻ እንትን ጊፍት ካለ ከለባት ማለት ያሰር ጊፍት መስጠት ነው። ምክንያቱም አሁን ታላቁ ሙግት ሲያደርግ የነበረው ሲያቀርብ የነበረው አንዱ ምን ነበር? ሙገቻው ምንድነው የምታምነው አለው። የኬልቄዶን ጉባኤ ክሌ ባህሪ ነው የሚያምነው። ያ ሰውዬ ክሌ ባህሪ ነው። ታላቁ ደግሞ ተዋህዶ ነው። በዛይ ደግሞ ጉባኤ ኬልቄዶን የማይቀበል እሱ ጉባኤ ኬልቄዶን የሚቀበል ነው። አስባችሁታል? ሁለቱም ግን የሚገርመው በጣም ይገርማል። ነገ ግን ይገርማችኋል፣ ቃሌና ጽጌ ደግሞ አብረው ገዝታይ ደግሞ ይተጋገዙ ያወራሉ። መሰረታዊ የዶግማ ልዩነት ባለበት ኦርቶዶክስን ግን ለመጥላትና ለማፍረስ ግን ይሰበሰባሉ። በጣም ያሳዝናል። በጣም ይሄ በዚህ አጋጣሚ ዛሬ ቆንጆ ነው፣ በጣም ቆንጆ ነገር የተናገሩት። ተዋህዶ ነኝ የጉባኤ ኬልቄዶን አንቀበል ማለታቸው ራሱ አንድ ነገር ነው። ይሄን ደግሞ ወደም ሌላ ጊዜ እናነሳዋለን። ቀሲስ ሰይፍቶን ይባርኩን። መላከ ሰላም መላከ ገነት ይቅርታ ገነት ልትቀማኝ ነው በጣም እየተጨረሰ። እንዴት ናችሁ? ሰላም ለእናንተ ይሁን። ያዕቆብ ዘማርያም በረከት ያዕቆብ ታላቁ ሶፎሮስ አርተወን ደምረው ያዕቆብ ዳዊት ፍቅረ ኢየሱስ ሁላችሁም ሰላም ብያለሁ። እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። አይመቻቸውም መሰለኝ። ቀጥሉ። እሺ ቢኒ ቀጥል። እሺ ከልብ ነው የማመሰግነው። እኔ እንግዲህ እንደው የኚህ ሰው የነዚህ ቡድኖችን እውቀት ታውቁታላችሁ። ግን እናንተ ራሱ አሁን እዚህ ገስት ላይ ያላችሁት የነዚህ ሰዎች እውቀት ምናልባት አክኖሌጅመንት እውቅና እንደ መስጠት እንዳይሆን በእውነት ለመናገር የጽጌን መጽሐፍ አይታችሁ ታውቃላችሁ? አንብባችሁ ታውቃላችሁ? የነዚህ ሰዎችን ማንነት ታውቁታላችሁ? ምናልባት አንዳንዴ እንደዚህ መንገደኛን እየያዙ እንደዚህ እውቅናን መስጠት እንዳይሆን እፈራለሁ። ለምሳሌ እኔ አሁን እነዚህ ሰዎችን ከ94 ጀምሬ አውቃለሁ። ከ94 ዓመተ ምህረት ጀምሬ አውቃለሁ። ከእናንተ በተሻለ አውቃቸዋለሁ እነዚህ ሰዎችን ከእናንተ በተሻለ። እኔ አሁን ጽጌ መጽሐፉን ግን አይታችሁታል? የሚያወራውን እኛ እኮ ተሸውደናል። ፕሮቴስታንት የነበረን ሰዎች እኮ ተሸውደናል። አሁን እኮ ተንገብግበን እኮ የምንመጣው የቤተ ክርስቲያን ሰው ያልሆነ ነው። ቤተ ክርስቲያንን የሚያውቅ አይደለም ማለት የሆነ ጊዜ ቤተ ክርስቲያን ውስጥ ስለነበረ ያውቃሉ። አሁን ተነሳ እኮ አይደለ? ዶግማ ተነሳ አይደለ? ዶግማ ሲነሳ ተናገር ሲባል ምንድን ነው ጽጌ ሄደው? ስድብ ነው። እነዚህ ሰዎች በስድብ ነው የሚታወቁት፣ በክህደት በቃ አለቀ። ሊሸጧት እዛ ሄደዋል። እኛ እኮ ምናልባት በተወሰነ መንገድ እኮ እቺ ቅድስት ቤተክርስቲያንን የሚያውቁ እኮ ትልልቅ ሰዎች ግን ካህን ያልሆኑ ሰዎች ልናውቅ እንችላለን ማለት ነው። እኔ ምንድነው ለወደፊቱ ብዬ የማስበው እነ ጽጌ ከአሁን ከገባበት ነገር የተሻለ ነገር አይናገርም። ብታምኑ ባታምኑ ከየትም ብትበልጠው ትኩረት ከማሳብ ውጭ አንደኛ ክህደታቸውን ቁም ነገር ሳይሰጠው ክህደታቸውን ማየት እውቀታቸው ምንም እንደሌለ በደንብ ወቁ። ለምሳሌ አሁን ቅድም እኔ ፎቶ አሳይልኝ ዘማርያምን ብያለሁ አይደለ? ለጽጌ እኮ ዋና ጥያቄ ልጠይቀው ነው። ፎቶ አሳይልኝ ብዬ ስናገር ጽጌ አሁን ኦርቶዶክስ ነኝ ይላል አይደለ?
አሁን ቅድም የላኩልህ ግለሰብ ፎቶ አለ አይደል? አሁን እንድታሳይልኝ አልፈልግም። አሁን ስለምፈልገው ማለት ነው። ይሄ ሰውዬ ማን ነው ብዬ ልጠይቀው ነበር። ይሄ ሰውዬ ማን ነው? ፕሮቴስታንቶች ናቸው እነ ጽጌ። ግን ኦርቶዶክስ ነን ብለው ካላሉ ገንዘብ እንዴት ያገኛሉ? ቢዝነስ እንዴት ይሰራሉ? ስለዚህ ከየት አቅሙ ነው አሁን ስለ ነገር ስለ ሚስጥረ ስላሴ እሱ መናገር የሚችለው? ከየት አቅሙ ነው? ከኛ ሊሻሉ ይችላሉ፣ ግን ከየት አቅሙ ነው? ግዕዝ በነገራችን ላይ ቋንቋ ነው። እነዚህ ሰዎች አሁን ህዝቡን እኛን እኮ ሲሸውዱን የነበረው እኛ እኮ ህመሙ ይገባናል። እኛን ይሸውዱን የነበረው ግዕዝ ስለተናገሩ ነው። ግዕዝ ቢመስል ግዕዝ አይደለ ነገር ማለት ነው። ስለተናገሩ እኮ ነው የተሸወድነው። የት ያቋታል ኦርቶዶክስ? እኛውን ትልቁ ነገራችን የት ያቋታል? ስለዚህ እርግጥ እነዚህ ሰዎች ፕሮቴስታንቶች ናቸው። በቃ የገንዘብ አሁን ለምሳሌ ጽጌ እችን ቆባ አውጥቶ ሳሉት በሚሞራችሁ በለውኑ ሳሉት በሚሞራችሁ ጽጌ እችን ቆባ አውልቆ እችን ካባ አውልቆ ጂንስ ሱፍ ለብሶ ልስበክ ቢል ፕሮቴስታንት ቸርች መስበክ ይችላል? ጽጌ ተከታይ ያገኛል? እንኳን ጽጌ በጋሻው አላገኙም ሌሎቹ። ስለዚህ መነገጃዋ ቁብ ነች። መነገጃዋ የሆነች ግዕዝ አውቃለሁ መሳደብ ነው። ግን እንደነዚህ አይነት ሰዎች እኔ አሁን እንደ ግርሳት ነው እነዚህ ሰዎችን የማያቸው። ሁሌ እናገራለሁ፣ እናታቸውን ቆሞ የሚያሳርዱ ሰዎች ነው የሚመስሉ ሳያቸው። ለምን ብትሉኝ እኔ ራሴ እኮ ተሸውጃለሁ። አሁን ጽጌ ነው እንደምትሉኝ እኔን እኮ ኦርቶዶክስ እንደሆነ ያደረጉኝ ሰዎች እነሱ ግን ኦርቶዶክስ ላይሆኑ ይችላሉ። ታምናላችሁ? አሁን ሳስብ ማለት ነው እኔን ኦርቶዶክስ ያደረጉኝ ሰዎች እነሱ ግን ኦርቶዶክስ አይደሉም። እስከዚህ ድረስ ሰርች ያደረኳቸው ታሪኮች አሉ። ስለዚህ ጽጌን አሁን ና እንወያይ፣ ና እንድንደራረቅ። እኔ ቤት እኮ ገብቶ የዛሬ 3 ዓመት ቀለሜን ሲሰድብ አልነበር እንዴ? ቀለሜ አልተማረም፣ እርስ በርሳቸው አልተማማሩም፣ አንዱ ከአንዱ ጋር ይስማማ። አሁን ጽጌ ዶክትሪን ብላችሁ ጠርታችሁ ቅድም ስጠይቁን በእውነት ጽጌ ሚኒስትሪ ያለው ላይሰንስ አለው? ጽጌ ራሱ ከሳቴ ብርሃን ውስጥ እኮ የለም እኮ ጽጌ። መርከብ የምትባል አንድ መጽሔት ነበረችው፣ ሲሳደብ ታሰረ 9 ወር። ስለዚህ እነዚህ ሰዎች ትኩረት ፈላጊዎች ናቸው። ማንነታቸው ኦርቶዶክስን እየተሳደቡ እንጀራ የሚበሉ ሰዎች ናቸው። በግልጽ አማርኛ ሙሉ ወንጌልን ተጠምቋል ብዬ ስናገር እኮ ይኸው ላኩል አይደለ? ይዞ ወስዶ ያስጠመቀውን ፎቶ ላኩል። በቃ አለቀ። ቤተ ክርስቲያን ውስጥ አሁን እኔ ይኸውላችሁ የነዚህ የምናምንቴዎች የነጽጌ ጉዳይ አይደለም እንትን የሚለኝ ኦርቶዶክስ ውስጥ ሆነው ኦርቶዶክስ ልክ ነች እያሉ መናፍቅ የሆኑ አሉ። እኔ ደነግጣለሁ። በእውነት ነው የምነግራችሁ። አንዳንዶች ከተመለሱስ በኋላ ለምን የእግር እሳት አይሆንባቸውም? የቆዩበት ቦታ ለምን ዲፌንድ አያደርጉም? ገበናውን እዛ ያለውን ነገር ያውቃሉ። እኔ ልንገራችሁ፣ በጣም የማከብረው ዶክተር አፈወርቅ የሚባል ትልቅ ስኮላር ኢገስት ላይ ያስተምራል። በፕሮቴስታንቱ ሉተርን ሲኦል ካገኘ መንግስተ ሰማያት ካገኘሁት ፌር አይደለም ብሎ እዛ ያስተምራል። በነገራችን ላይ ኦርቶዶክስን ግን አያውቃትም። ግን ኦርቶዶክስ ነው ተብሎ ትልቅ ትምህርት የሚሰጠው ዶክተር አፈወርቅ ነው። አሁን ዶክተር አፈወርቅን ባየሁበት ጽጌን እንዴት አስበዋለሁ? ጽጌ እኮ ተሳዳቢ ነው። ቀለም እኮ ተሳዳቢ ነው። ሌሎች እኮ ተሳዳቢ ነው። በነገራችን ተሳዳቢዎች ናቸው። ስለዚህ አንዳንድ ጊዜ ምንድነው በወደፊቱም እኛ ማድረግ ያለብን ከማን ጋር ነው የምንወያየው? ምንድነው አቅሙ? እሺ ሰው በንግግሩ ቀጥሎ በጽሁፉ ወቁት። እስኪ የጽጌን ጽሁፎች ይዋቸው። የጽጌ አሳተምኩ የሚላቸው ጽሁፎች ይዋቸው። አያሳፍሩም? ከሊቃውንቱ ጋር ከቅዱስ ሲኖዶሱ ጋር ተሰበሰብኩ ሲል ያልተሰበሰበ ሰውዬ ግርማ ነው በጊዜ ሐሳብ የቀረበው። ለዛውም ሊቃውንቱ ጋር የቀረበው። ከዚህ ውሸታም ጋር የትኛውን ትምህርት ነው የምታገኙት? የትኛዋን ኦርቶዶክስ ነው የሚያውቀው? ጽጌ እኮ ለእኛ እኮ በቂ ነው። በነገራችን ላይ ማነው ስሙ ወንድማችን ኢንተርቪው ያደረገው ዮናስ ጎርፌ ወዳጄ ነው። ተነጋግረናል ከዮናስ ጋር። አይበቃችሁም? የዮናስ ውይይት የጽጌ አቅም ዮናስ ጎርፌ ጋር አልተገለጠም? አይበቃችሁም?
በቃ ቋያቃትም ትምህርቷንም አልተማረ ባይደዌ ስላሴ ገብቼ ተምሬ ጳውሎስ ገብቼ ተምሬ የሚል ማስክ የለም። በነገራችን ላይ በቃ የለም። እሱ አይደለም ኦርቶዶክስነት። የኦርቶዶክስ ትምህርት 20 ዓመት ነው። 6 ነው የኦርቶዶክስ ትምህርት 20 ዓመት ነው። ግን እናከብራለን አንድ ወርም የተማረ ሰው። ስለዚህ እወቋቸው። እኔ አሁን እወቋቸው። ምናልባት መከላከል የሚባለውን ነገር ለትውልዱ ከሆነ ፍራንክሊ ልንገራችሁ፣ ሂዱ ሰርች አድርጉ። ከናንተ በላይ ይንቀጠቀጣል ማንነት፣ እንገበገባለሁ። ሂድ በጋሻው ቸርች ስንት ሰው አለ? 60 ሰው ካለን ይቀጣለሁ። ሂድ በጋሻው ቸርች፣ ሂድ አሰግድ ቸርች 100-200 ሰው ካለን ይቀጣለሁ። ስለዚህ እነ ጽጌማ ቸርችም የላቸውም። ግልጹን የምነግራችሁ ቸርችም የላቸውም። በነገራችን ላይ የላቸውም። ስለዚህ ከማን ጋር ነው የምንከራከረው? እነዚህ ሰዎች የት ያቋታል ኦርቶዶክስን? እነዚህ ሰዎች እኮ ቢዝነስ ማን ናቸው? በቃ እያረዷት ቢዝነስ የሚበሉ ናቸው። አሁን ግን ትኩረት ሰጥተን ትምህርቷ ላይ ብናተኩር፣ እነዚህ ሰዎችን እንደ እውቅና ባንሰጣቸው፣ ለወደፊቱ ብንጠነቀቅ እያንዳንዱን ሰው ማለት ነው። ስለዚህ ራሱ እኮ የሰጧችሁ አይደል እንዴ ካውንስሉ መተዳደሪያ ደንብ። ካውንስሉ ራሱ እኮ ትምህርት የለውም። እዩት። ካውንስሉ መተዳደሪያ ደንብ አይበቃችሁ? የነ ጽጌ ታለ ሰላም ሚኒስቴርን ያውጥቼ ልላክላችሁ። ጽጌ ያለበት ጽጌ ላይሰንስ አለው? እውነት ለመናገር የለም እኮ ጽጌ የለበትም። እውነት ለመናገር ከሳቴ ብርሃን ላይሰንስ ውስጥ ጽጌ የለበትም። ባጭሩ የምነግራችሁ። ስለዚህ እንረዳ። ጥሩ ነው። በጨዋ ደንብ አሁን እሱ ተሳድቦ የወጣው በቃ አእምሮ ለማቆሸሽ ተክልዬ ምናምን። ከዛ እኛ ደግሞ ነበረ ብለን ደግሞ እንንገበገባለን። እመኑኝ ጽጌ ከ89 ጀምሮ ኦርቶዶክስ አልነበረም። እድሜውን ሳሉትና ስንት ዓመት ኦርቶዶክስ ነበር የት ነበርክ ብላችሁ ጠይቁት። አልነበረም ጽጌ። በነገራችን ላይ ዝም ብሎ አለ አይደለ የሚመላለስ ሰው ማለት ነው። ስለዚህ በእውነት አሁን ጽጌ ስታስቡት መቅደስ ገብቶ የሚያቅሱ ይመስላችኋል? እውነት ለመናገር አሁን እኔ ትላንትና የመጣሁት ሰውዬ እኮ ስለ ተክልዬ እንዲሳወራ፣ ስለ ማምላክ እንዲሳወራ፣ ስለ ቤዛ ስናገር መቅደስ የገባ ይመስላችኋል? መቅደስ ውስጥ በቃ እኔ እነዚህ ሰዎችን ባናራግባቸው በቃ እኔ አንድ ምናምንቴ፣ አንድ ጨዋ ሰው፣ አንድ ያልተማረ ሰው ግን ኦርቶዶክስ ነኝ የሚል ይልቁኑ ግን አሁን ደግሞ እንደዚህ አይነት ነገር ባስለመድን ቁጥር አሁን ሰንበዴን ከቲክቶክ ላይ ይመጣና ኦርቶዶክስ ነበር ወደ ታድሶ መጥቻለሁ ብሎ እኔ እኮ የኦርቶዶክስ መምህር ነኝ ብሎ እንዳይመጣ ከአሁኑ ንቆ መተውና የነዚህን ዝም ብሎ ተሳዳቢዎችን ነገር ማሳየት። የእውቀቱ ዛሬ እኮ ታየ። የለም በቃ ጨዋ ነው፣ ምንም የለም። ከየት አምጥቶ ይናገረው? ታላቁ አውድ የሚጠይቀውን ጥያቄ ቆይ ሰው ያለውን እኮ ነው የሚሰጠው። ከየት አምጥቶ ሚስጥረ ስጋዊ ይንገራችሁ? ከየት አምጥቶ ጳውሎስ ተምሬያለሁ ስላለ ይህ ከየት አምጥቶ ይንገራችሁ? የሚያውቀው ስድብ ነው። ገድሉንም በቅጡ አላነበበም። አለቀ። ገድሉንም ቢያነበው በቅጡ አላነበበው እና እኔ እንደው እውቅና ሳንሰጣቸው አሁንም በየቤቱ ትምህርት ላይ ትኩረት ቢደረግ የቅድስት ቤተክርስቲያን ስንዱ እመቤት የሆነውን ትምህርቷ ላይ ትኩረት ብታደርጉ፣ ከዛ በውሸት የሚዋሹትን ደግሞ እየነቀሳችሁ ደግሞ መልስ ብትሰጡ ጠያቂ ኖሩ። ከዛ በተረፈ ጸጥ ይላሉ። ጸጥ ብለው ነበር። አሁን ሰሞኑን እኮ ሌላ ሚስጥር ስላለ ነው እነዚህ ሰዎች እንትን የሚሉት። እኔ ነው እንትኔ ከእናንተ በላይ ግን እነ ጽጌን ቀርቤያቸው አውቃቸዋለሁ 20 ምናምን ዓመት። አሁን እንደ የእግር እሳት ነው። ከነዚህ ጋር ነበር ወይ ለነዚህ ነበር። እነዚህ አራጆች ናቸው ልንገራችሁ። ቴንክ ዩ። እሺ እግዚአብሔር ያክብርልን። መዝሙረ ያሬድ ምናልባት መጨረሻ ላይ የምትለው ነገር ካለ እናቅርብና እንግዲህ የመጨረሻ እድል ነው አንድ የምሰጠው ለጽጌ ማለት ነው። ከስር ካለ ጽጌ የሰማ ካለ አንድ አፍታ ግባና ጨርስ። ርዕሱ ካለ ከስር ካለ ጽጌ ስጦታው ካለ ከስር አንድ አፍታው መግባት ትችላለህ። ወይ ደግሞ ከታድሶ መካከል እኛ የታድሶ መናፍቅ ነን፣ የኦርቶዶክስ ተሐድሶ ነን፣ ትምህርታችን ግን ይሄ ነው የምትሉት ካለ ገብታችሁ ማውራት ትችላላችሁ። ማንኛውም ሰው ትምህርት ተጠይቆ ትምህርት መመለስ የሚችል የተሐድሶ ናፍቅ ካለ እንሰጣለን። ደሜ ይቅርታ። እሺ ሀሳብ ስጥና ወደ ብዙ አይነት እንሄዳለን። እሺ የሚገቡ ነው። አሁን
መግባታቸው በጣም ቀላል ነገር እንዳይመስላችሁ። በየመንደሩ የሚያወሩት ወሬ፣ ሌላ ቤትም ገብተው የሚያወሩት ወሬ የ20 ዓመት እኛ ከመወለዳችን በፊት የጀመሩት ክስ ስለሆነ አይሰማም ድምፆት በጣም ርቋል። አሁን ቀርቧል። ርቆ ነበር ቅድም። አዎ እሺ፣ ምንድነው እያልሁ ያለሁት? ይግቡ፣ መምጣታቸው ጥሩ ነው። እኛ ከመወለዳችን በፊት የጀመሩት ሐሜት ሰው ቢሰማውና ማንን ብን የሚልበት ሰው ጭስ ሊኖር ስለሚችል ትምህርታቸውን እንደዚህ መግለጥ ተገቢ ስለሆነ እኔ ዛሬ ራሱ ጽጌ መምጣቱ በጣም ደስ ብሎኛል። መምጣቱ ራሱ ትልቅ ነገር ነው። ይምጣ። እኔ በጣም ነው በነገራችን ላይ በአንድ በኩል ያሳዝነኛል። ሰው እንዴት በማይረባው ነገር እድሜ ዘመኑን ምንም ያለ አምልኮ እንደው ያለ እግዚአብሔር እንዴት ሰው ብቻውን ይኖራል? ተራቁቶ እንዴት ይኖራል? እና በጣም ነው ምስኪን ነው። እንደው እንጀራ እንኳን በልቶ የሚያደርሰው አይደለም ወይ በነፍሱ ወይ በስጋው። እና እኔ እንደ ክርስቲያን እውነት ለመናገር በጣም ነው የሚያሳዝነኝ፣ በጣም ነው። ስለዚህ ይምጣና ጥያቄ ካለው ጥያቄውን በስነ ስርዓት ያቅርብ። አሁን ቅድም ፈጣሪ ናት ትላለች ይላል እመቤታችንን። እንዲሁ አሁን እግዚአብሔር የሚያውቀው አሁን ፕሮቴስታንት እንኳን እንደዚያ ብሎ አያውቅም። እነዚህ ሰዎች ከፕሮቴስታንት ያነሰ ናቸው። ፕሮቴስታንቶችን በእነሱ እየታረሱ ማየት ተገቢ ነው ብዬ አላምንም። ከፕሮቴስታንቶቹ የባሱ ናቸው። ፕሮቴስታንት ቢያንስ የራሱ ትምህርት አለው። የራሱ የኔ የሚሉት ነገር ባይስማሙም ቢሆኑም እነዚህ እኮ ትምህርት እስኪ አንድ ነገር ሲባል ሁሉን ነገር እኮ ዕውቀታቸው ራሱ በጣም የሚገርም እኮ ነገር ነው የሚያነሱት። ከእመቤታችን ስጋን አልነሳም፣ ዘር ነው። ለመሆኑ ዘር ከማን ነው የሚነሳው? እንዴት ነው የሚነሳው? ስለ ዘር ስለ ስጋ እና ዕውቀታቸው ራሱ የሆነ ብን የሚል በወሬ ሰምተው የወጡ ሰዎች ናቸው ከቤተ ክርስቲያን። አውቀው ሳይሆን ወሬ ሰምተው ሰዎቹ ሲሉ ሰምተው የገባቸውን ዝም ብሎ ያልገባቸውን ነገር እንደገባቸው አድርገው የወጡ ናቸው። ይግቡ፣ ትምህርት ይጠይቁ። የወንድሞቻችሁ ናቸው ያሉት። ከታች ያላችሁ ሰዎች ግቡ። አቶ ጽጌም ካለ ግባ፣ ጌታቸውም ካለ ግባ። እውነት መናገር እንደዚህ ሪስፔክት አድርገው ደግሞ የሚያወሩ ደግሞ ወንድሞች ስላሉ ምንም ችግር የለውም። እኔም እዚህ እንደ ሽማግሌ ቁጭ ብዬ እንደው ምንም አይነት ኢንተራፕት ሳትደረጉ በትምህርት ላይ ብቻ ወሬ እንድታወሩ ማድረግ እችላለሁ እኔ ራሴ። እና ካላችሁ ግቡ። ከሌለ ግን እንዴት 60ና 30ና 40 ዓመት ሐሜት ስታሙ ትኖራላችሁ? እንደዚህ ወሬ ብቻ እንደው ሐሜት ብቻ። መቼ ነው ስብሐተ እግዚአብሔር የምታቀርቡት? መቼ ነው ወደ እግዚአብሔር የምትመለሱት? እና በጣም ያሳዝናሉ። እና ልናዝንላቸው ይገባል። እውነት ለመናገር ቀርተዋል እኮ በቃ ባዷቸውን ነው የቀሩ። አየር ላይ እኮ ነው ያሉ እንዴ! በእናንተ ምክንያት እኮ ስንቱን ነው ወደ ፕሮቴስታንት አዳራሽ የላካችሁት? ወይ እናንተ እዚያው ገብታችሁ አታመልኩ፣ ወይ የራሳችሁ ቤተ እምነት የላችሁ፣ የራሳችሁ ዶክትሪን የላችሁ። የኔ የምትሉት እንዴ አንድ ደቂቃ እንዴት ታጣላችሁ? የእውነት ለመናገር አንድ ደቂቃ ሐሜት ብቻ። እስኪ ትምህርታችሁን ንገሩን ስትባሉ እናንተ እንዲህ ትላላችሁ። እኛማ ምንለውን በቃ በችግር ነገራችሁን እኮ በጽሁፍም በምንም ነገራችሁን። እናንተ እንደምትሉት እንዳልሆነ ገለጥንላችሁ እኮ። እስኪ የእናንተን ትምህርት ስጡንና እኛን ወደ እናንተ ውሰዱን። ይሄ እኮ በጣም ግልጽ ነገር እኮ ነው። የእናንተን ትምህርት አስተምሩና ውሰዱን። እስኪ ምንድነው ዶክትሪናችሁ? የቆማችሁበት ምሰሶ ምን ላይ ነው የቆማችሁት? እና ይግቡ። አሁንም ቢሆን ይግቡና ያንሱት። ይሄ የሚሉት ነገር ደግሞ ከግዕዝ የሚጠቅሷት ነገር አለ። የዜሮ ጥቅስ ማለት ነው፣ የሌለ ነገር ማለት ነው። ይምጡ እስኪ ታምረ ማርያም ላይ ያለውን የሚቻለው ስጋውን ደሙን ይቀበል የማይቻለው ታምሯን ሰምቶ ወደ ቤቱ ሄደ የሚለውን እስኪ ይምጡና ይተርጉሙልን። እዚህ ጋር ሪሊ እነሱ እንደሚሉት ነው ትርጉሙ። ይምጡና እስኪ ያሉ ክሌቱ ፍጡራን ሰባተ ፈጣሪ አይደለም የሚለውን እስኪ ይንገሩን በግዕዝ ምን ማለት እንደሆነ። ግቡ አሁን እዚህ ጋር እና ጥሪውን ኮንቲኒዩስሊ እንድትቀጥልበት ፈልጌ ነው። ዲያቆን ዘማርያም ቴንክ ዩ እግዚአብሔር ይስጥልኝ። ሚዩት ላይ ነህ። ኦኬ እሺ። አይ ደምረው ወጣና ኔትወርክም እንዳስወጣ አላወቅኩም። ካለህ ግባና ሀሳብ ሰጠናል። ቀሲስ ያሉትን ነው አጽንኦት የምሰጠው። ለምንድን ነው አሁን ጥሩ ነበረ መዝሙር ያሬድ ደቂቃ ሰጥቶ ለታላቁም ለሳቸውም ሰጥቶ በደቂቃ እንዴት ነው ሁለተኛ ዙር ላይ ሲመጣ ገጥሞ አንደኛ ዙር ላይ ያየውን በጣም ረስ እየወጣ ብሶታቸውን ስድብና እኛን የሆነ ሊያናድ የሚችል እንድናስቆጣቸው ተቆጥተንም እንድናስወጣቸው የሚያደርግ ነገር አረጉና የመጀመሪያው ዙር እስከሚያልቅ ዝም። ሁለተኛ ዙር ላይ ግን ማሳሰቢያ ሰጠን።
ከርዕስ ከወጣ ማንም ሰው እናስቆማለን አለ። ስለዚህ የራሳችሁን ቤተ እምነት ሚስጥረ ስጋዌ ላይ ተናገሩ ተባሉ። ሄዶ በቃ እዛ ጋር አቦኩት። ገድለ ተክለ ሃይማኖት ላይ መጡ። እንደዚህ ማርያም ፈጠረች ይላሉ አሉ። እዚህ ጋር መጡ አቦኩ። ተቀን ርዕስ ጠብቁ የለም። በቃ መሰረታዊ ችግር ይሄ ለምንድን ነው? ሐሜት ላይ የተቀመጠ ሰው በቃ ስለ ሰው የሚቦጭቅ ሰው ምንም ነገር እውቀት የለው፣ ቀን ሙሉ የሚያወራው ሐሜት ነው። ሐሜት ደግሞ ኃጢአት ነው። ከዛ አንጻር ነው ያስቆምኳቸውና አሁንም ካሉ ከስር ራስ ጌታቸውም ካለ አገዛችሁ ተፈራም ካለ ከስራ ያላችሁ ታድሶ ናፍቃን ካላችሁ አዎ ትምህርታችን ነው፣ ዶግማችን ይሄ ነው። ከኦርቶዶክስ የወጣንበት ከአምስቱ አዕማደ ምስጢራት ከሰባቱ ምስጢራተ ቤተክርስቲያን የወጣንባቸው ምክንያቶች ከዶግማ ይሄ ነው። ትምህርቱ መጽሐፍ ቅዱስ ትምህርቱ እንደዚህ ሲል ቤተክርስቲያን ግን እንደዚህ ብላለች። እስቲ ኑና በዶክትሪን በዶግማ ወግቱ። ይሄ ነው በቃ የተሐድሶ ናፍቃን ያልኳችሁ። የተሐድሶ ናፍቃን ሆናችሁ እኔ ከኦርቶዶክስ የወጣሁበት የዶክትሪን ልዩነት ማሳየት ይችላል የሚል ሰው ካለ ማለት ሚስጥረ ስጋዌ ላይ እንደዚህ አለ፣ ሚስጥረ ስላሴ ላይ እንደዚህ አለ፣ ሚስጥረ ትንሣኤ ሙታን ላይ እንደዚህ አለ፣ ትምህርቱ ግን እንደዚህ ሆነ የሚል ካለ ዌልካም ነው። እሺ መዝሙሬ ይቀጥል። አይ በቃ እግዚአብሔር የነሱን ነፍስ ይመልስልን። በጣም ያሳዝናሉ። በስተርጅና እንደዚህ መባከን። ጴንጤሞንም አልፈልግም ይላሉ፣ ኦርቶዶክስ መጣት ፈልጋሉ ይላሉ። ግን ደግሞ ሌላ ትምህርት ይዘዋል። ቤተክርስቲያን ደግሞ ሌላ ትምህርት እንደ ፕሮቴስታንቱ አይደለችም። አሁን ፕሮቴስታንቱ ጋር ህብረት የሚያደርጉት አብረው የሚጸልዩት አብረው የሚያመልኩት እዚህ ቲክታክ ላይ በፕሮቴስታንት ችግር የለባቸውም። በቃ ማለት ልዩነት ውበት ነው ፕሮቴስታንቱ ጋር። እኛ ጋር ደግሞ ይሄ ነገር የለም። እኛ ጋር ልዩነት ውበት ሆነ ያውቅ። ልዩነት ያስወግዛል፣ ልዩነት ያስወጣል፣ ልዩነት ከቤተክርስቲያን ይለያል። ምክንያቱም በልዩነት የሚመራ መንፈስ ቅዱስም የለም፣ የሚመራ የሚያስተምር መንፈስ ቅዱስ የለም። አንዱ መንፈስ ቅዱስ ከአንዱ ምንጭ ሁሉ ይጠጣል፣ አንድ ቃል አንድ ተናጋሪ ይሆናል። ያሳዝኑኛ የተሐድሶች በጣም ነው የሚያሳዝኑኝ። ከዚህም ብሎ የሚዞሩ በየአዳራሹ ሲፈልጉ ገንዘብ ሲፈልጉ ከጴንጤ ጋር የሚስማሙ ብቻ ኦርቶዶክስን አታክ የሚያደርግላቸው ከተገኘ ገንዘብ ይሰጣቸው እንጂ እና እራታቸውን ይብሉ፣ ምሳቸውን ይብሉ፣ ልብሳቸውን ይልበሱ። ይህን ያህል ግራ የተጋቡ ናቸው። ጴንጤ መሆን አንፈልግም ብለው በግልጽ የተናገሩ ናቸው። ጋይ ጽጌ ጴንጤ መሆን አንፈልግም፣ እንዲሁም እኛ ያስተማርናቸው ወደ ጴንጤ በመሄዳቸው ሁሌ የምናዝናለን ይላሉ። አሁን ግን ከማን ጋር ብረት ያደርጋሉ? ከጴንጤ ጋር ብረት ያደርጋሉ። ኦርቶዶክስ ደግሞ ይላሉ። እና በጣም ነው የሚያሳዝኑት። እግዚአብሔር ከዚህ ከባከነ ህይወት ደግሞ ስብስብ እንዲሉ ልቦና ይስጣቸው። በተረፈ ዛሬ ምንድነው የተማርነው የሚለው በቃ ትምህርት የላቸውም። ተሐድሶ ትምህርት የለውም። ተሐድሶ ኦርቶዶክስን አታክ ከሚያደርግ ከማንኛውም ሴክት ከማንኛውም ግሩፕ ጋር ግሩፕ አድርጎ ኦርቶዶክስን አታክ ማድረግ ይፈልገው። ከዛም የተነሳ ትምህርት የለውም፣ ዶክትሪን የለውም፣ የነገረ ስጋዊ ትምህርት የለም፣ የነገረ ቁርባን ትምህርት፣ የነገረ ጥምቀት ትምህርት የለውም። ስለዚህ ይህን ዛሬ በደንብ ለማሳየት ችለናል። አሁንም ቢሆን ሌላ ቀን ገብተው በዚህ ጉዳይ ላይ እያንዳንዱ ትምህርታቸውን ቢናገሩ መልካም ነው ብዬ አስባለሁ። ዲያቆን ዘማርያም ይህን ዕድል ስላመቻቸልን እናመሰግናለን። መምህራንም እንግዲህ ያው በዚህ በተሐድሶ እንቅስቃሴ ዙሪያ ላይ ተሐድሶ ምንድን ነው ዓላማቸው፣ ማን ናቸው፣ ዛሬ ሴት ናቸው፣ ምን እየሰሩ ነው፣ በተለይ የኦርቶዶክስ መለያ የሆኑ ቀኖናዊ ስርዓታዊ የሆኑ ነገሮችን በመፈጸም ልብሰ ተክህኖና ቅዱሳቶችን በመጠቀም ብዙ ለማጭበርበር የሚሞክሩ መሆኑን መግለጥ አለብን። ደግሞ በጎን ደግሞ ከነመካነ ኢየሱስ ከሌሎቹ ጋር ደግሞ እየሄዱ ልሳን የሚናገሩ የሚያስተምሩም እንደሆኑ ትሬኒንግ የሚሰጡ እንዲሆኑ ይህን ሁሉ ማሳየት አለብን። ግን ማጠቃለያ ሀሳብ ምንድን ነው? ዛሬ ምን አሉ ጋይ ጽጌ? ኬልቄዶን ጉባኤን አንቀበልም አሉ። አንቀበለውም አሉ። በተዋህዶ ነው የምናምነው አሉ። አንድ ባህሪ አንድ አካል አማኝ ነን አሉ። አሁን ግን ታያላችሁ ነገ ከነገ ወዲያ ከፕሮቴስታንቶቹ ጋር ፍቅር ይጫወታሉ። ምክንያቱም ችግር የለባቸው ፕሮቴስታንቶች ኦርቶዶክስን ይቃወሙላቸው እንጂ ከኛ ጋር እኮ ዲቤት የሚገቡበት እኮ ርዕስ ነው ይሄ። ከታላቁ ጅብሪል ጋር እኮ ቃሌ ዲቤት የገባበት ነው። ኬልቄዶን ጉባኤ ይቀበላለሁ ብሎ ትክክለኛ ጉባኤ ነው ብሎ የገባበት ነው። ፕሮቴስታንቱ ዓለም የኬልቄዶንን ጉባኤ እንቀበላለን፣ ሁለት ባህሪ አማኝ ናቸው እኮ። ግን ከኛ ጋር ሲሆን ጸበኛ ናቸው፣ ከተሐድሶ ጋር ግን ፍቅረኛ ናቸው። ለምን? ተሐድሶና ፕሮቴስታንት ኦርቶዶክስ ማጥቃት ስለሆነ ዓላማው ማለት ነው።
እና ዛሬ በጣም ነው የሚገርመው ስላችሁ ለኛ ሳይሆን ፕሮቴስታንቱ እስቲ ከዚህ በኋላ እንግዲህ እናያለን ማለት ነው። እና የፕሮቴስታንቱ ፈጽሞ የማይገናኝ ነገር የማይቀበሉትን እንግዲህ ሰምተናል። በህፃናት ጥምቀትም የህፃናት ጥምቀትን ይቀበላሉ። ባይዘው ቅድም ሰምታችኋል። የህፃናት ጥምቀትን ፔንቴኮስታሎች አይቀበሉም። ግን አሁንም ኦርቶዶክስን አታክ ለማድረግ ህብረት ያደርጋሉ። እንደዚህ አይነት አይደንቲቲ ክራይስ የማንነት ቀውስ ውስጥ ገብቶ እንደዚህ ግራ ከማጋባት የእርጅና ዘመንም እንደዚህ ከመፍጀት እግዚአብሔር እንዲሰበስባቸው ልቦና እንዲሰጣቸው አይ ቲንክ ጸሎትን ማሰብ አለብን ብዬ አምናለሁ። ደሜ ካለ ግባና ሀሳብን ሰጥተህ ጨርስ። አይኖ የሚገቡ ካሉ ብለህ ነው ቦታ የለቀቀው። ተመልሰ ግባና ካለ ሀሳብን ስጥ። ዲያቆን እግዚአብሔር ይስጥልን፣ ክህነት ይባርክልን። በደንብ እንበረታበታለን በዚህ እንግዲህ ጉዳይ። እሺ መልካም። እንደውም እኔ እንደ መልእክት ማስተላለፍ የምፈልገው አንደኛ ሊቀ ሊቃውንት ስምዐኮነ መላክ ኔትወርክ ስላስቸገራቸው ነው ዛሬ የቀሩት ማለት ነው። ስቲል አሁንም ድረስ እንኳን አልተኙም፣ እየጠበቁ ነበር። ግን ኔትወርኩ ጭራሽ እኔ ላይቭ ራሱ አላሳይ አላቸው እና ምናልባት ለነገ ብለዋል። ነገ ዓርብ አይደለ? ለነገ ዓርብ ብለዋል። ስለዚህ ነገ ሊቀ ሊቃውንት ስምዐኮነ መጥተው ነገረ ክርስቶስን ያስተምራል። አንዴ ነው። በሚቀጥለው ሳምንት እግዚአብሔር ከፈቀደ ደግሞ የኔታ ማዕበል ፈጠነ እንደዚሁ ትምህርት ይዘው ይመጣሉ። የቤተክርስቲያናችን ትምህርት በነገረ ማርያም ዙሪያ ላይ ትምህርት እንማማራለን ማለት ነው። በሱ መንገድ ደግሞ ትምህርት እናገኛለን። እኔ ካሁን በኋላ እንደውም ዲቤቶች ቢሆኑ ብዬ ማስበው ወደኛ ስመጣ አሁን ጥሩ ብዬ ማስበው ምንድን ነው መሰላችሁ? ካሁን በኋላ በ5ቱ አዕማደ ምስጢራት በ7ቱ ምስጢራተ ቤተክርስቲያን ዲቤት አይደለም ምለው። ምን ዲቤት እናደርጋለን? ምን አላቸውና ዲቤት እናደርጋለን? እኔ ጥሩ ነው ብዬ ማስበው ከዚህ በፊት ፕሮቴስታንቶች ግቡና ኦርቶዶክስ ማትሆኑበት ምክንያት ምንድን ነው ብሎ የሚገቡት እኛ ተጠያቂ ሆነን እነሱ ጠያቂ ሆነው ኦርቶዶክስ ከትምህርት አንጻር ኦርቶዶክስ ማትሆኑበት ምክንያት ምንድን ነው እየጠየቅናቸው ነው። እስቲ እነሱ ያስረዱንና እኛን ጠይቃቸው። እስቲ የድል ስቲስቱ እነሱ ለምን አንገለብጠውም? ኢንተራፕት እንዳይደረጉ ሐሳብ እንዳይቀየርባቸው እንዳይዋከቡ በስነ ስርዓት ፌር አድርገን ደቂቃ ሰጠን እነሱ እስቲ ዶግማዊ አቋማቸው ምንድን ነው? የታድሶ መናፍቅም ፕሮቴስታንት የሚሆን እኛን ጠይቃቸው እስቲ ይመልሱልን። ለዘመናት ሲጠይቁ ነበር ያሉት፣ እስከዛሬ ሲጠይቁ ነበር አለ። የኛም ወንድሞች አንዳንዶቹ በር ከፍተው ቤታቸውንም ከፍተው በቃ ግቡ እስቲ ለምን ኦርቶዶክስ ማትሆኑ ተብሎ ተጠየቀ። እስቲ እናንተ ፕሮቴስታንት የሆናችሁበት ዶግማቲክ ነገሩን ከመጽሐፍ ቅዱስ አንጻር እኛን ጠይቅና እናንተ መልሱልን እስቲ። ልክ በተለይ ደግሞ ጽጌ ስጦታ፣ ሙሴ መንበሩ፣ ጌታቸው ካለ እናንተ የተሐድሶ መናፍቃን ሌሎቹ ያው እንትኖቹ ከስራ ያሉት ተሐድሶቹ የእናንተ ነገር የተቀበሉ ስለሚያውቀው ተዋቸውና ዋናዎቹ ነው። እስቲ ግቡና በዶግማቲክ መንገድ እኛ ቤተክርስቲያን ትታደስ ብለን የምንናገርበት እንዲህ አይነት ያስተምሩ ችግር አለባት ብላችሁ እስቲ ግቡና እኛን ጠይቃችሁ ከመጽሐፍ ቅዱስ እንጠይቃችሁ እስቲ። ቤተክርስቲያን በ5ቱ አዕማደ ምስጢራት በ7ቱ ምስጢራት ከይሳት ነው ነገር ንገሩ። ይሄን ካልተግባባን ገድለ ድርሳት ላይ ብንዋይ ስለ ስዕላት ብንዋይ ምን ይጠቅመናል? ሚስጥረ ሥላሴ የለያየንን ነው ነገረ ማርያም አንድ የሚያደርገን? ሚስጥረ ሥጋዌ የሳት ነው ገድለ ተክለ ሃይማኖት አንድ የሚያደርገን? ሚስጥረ ትንሣኤ ሙታን የሳት ነው ተአምረ ማርያም አንድ የሚያደርገን? አይሆንም እኮ። እንዴት ይሆናል? የፈለገ አንድ ሰው ለምሳሌ ሚስጥረ ሥላሴን አላምንም ብሎ ተአምረ ማርያም እቀበላለሁ ቢያንስ ይጸድቃል? አይጸድቅም እኮ። በነገራችን ላይ ጉባኤ ኬልቄዶን 30 ቀኖናዎች አሉት። 27ኛው ቀኖና ምን ይላል መሰላችሁ? 27ኛው ቀኖና ሴትን አስገድዶ የደፈረ የጠለፈ ሰው የተወገዘ ይሆን ይላል የኬልቄዶን ጉባኤ ቀኖና 30 ላይ። ስለዚህ እኛ ምን እናደርጋለን? አይ በጣም የተቀደሰ ነው ይህ ሐሳብ በጣም እውነት ነው ይሄንማ እኛ የምንቀበለው ብለን ጉባኤ ኬልቄዶን አንቀበል። አንድ አካል ሁለት ባህሪ ካልኩ በኋላ ስለ ሴት መደፈር ውግልና ቆሟል ብለን ጉባኤ ኬልቄዶን አንቀበል። እንደውም ምን ይላል መሰላችሁ? ቀኖና ደግሞ 2 ላይ እዛ ኬልቄዶን ጉባኤ እኮ ነው ጉባኤ ከለባት ለኛ ማንቀበለው። ቀኖና 2 ላይ ደግሞ ካህናት መነኮሳት ፖለቲካ ውስጥ ከገቡ ከክህነታቸው የተሻሩ ይሆኑ ይላል። ይህን ሐሳብ አሁን ስለደገፈ በተለይ በዚህ ዘመን ላለን ክርስቲያኖች
በጣም ጠቃሚ ነው ብለን ጉባኤ ቄልቄሎን እንቀበል። አንድ ውሸት ላይ አንድ እውነት ላይ ውሸት ጨምሮ አይጸደቅም። እግዚአብሔር አምላክ ነው ብለህ አምነህ እግዚአብሔርን የሚያግዙት ጥቃቅን አማልክት አሉ ብሎ ያመነ ሰው አይጸድቅም። እግዚአብሔር ነው፣ በቃ አለቀ። እግዚአብሔር ሊያግዙ የሚችሉ አማልክትኛ የሉንም። እኛ ፍጡራን የሆኑ ጻድቃን ሰማዕታት ነው እንጂ ያሉ እግዚአብሔርን ሊያግዙ የሚችሉ ሌሎች ትንንሽ እግዚአብሔሮች የሉንም። እንደ እግዚአብሔር አምላክ ነው ብሎ ማመን እውነት ነው። አንድ እውነት ላይ ውሸት ስለጨመሩ ትክክል ሊሆን አይችልም። እና ሌሎች ገድላት ድርሳናት ይቆየና ከአሁን በኋላ በተቻላችሁ መጠን እዚህ ያላችሁ ወንድሞች፣ ሌሎች ወንድሞች ቤታችሁ ከተከፈተ አይቀር እስቲ ግቡና ዶክትሪናችሁን አስረዱልን የሚል ቻሌንጅ እንጀምር። ግቡና እስቲ እኛ ከኦርቶዶክስ የወጣ ነው በዚህ የዶክትሪን ልዩነት መሰረቱ ብላችሁ እስቲ አብራሩልን። ከቻላችሁ እንደኛ መጽሐፍ አሳይታችሁ ልክ አሁን እኛ 5 አዕማደ ምስጢራት 7 ምስጢራተ ቤተክርስቲያን የምታምኑ በቅዱስ ሲኖዶስ ይጸደቃልን አለ መጽሐፍ የኢትዮጵያ ኦርቶዶክስ ቤተክርስቲያን የውጭ ግንኙነት የሚለው። ልክ እንደዛ ሁሉ እስቲ እናንተ አቋማችሁን እስቲ ንገሩ። በሚስጥረ ስጋዌ በሚስጥረ ስላሴ ያላችሁ ከዛኛን ጠይቅና ከመጽሐፉ ታወራታችሁ ትመልሱልን። ይሄ ለተሐድሶ መናፍቃን ግብዣ ነው። ስለዚህ ከተቻለ ዛሬም ማለት ሌላም ቦታ ላይ እንደው እንኳን ባለ መጋበዝ ያለብን ያው ብዙዎቹ ፕሮቴስታንቶች ከናንተ የወጡ ተሐድሶች፣ ከናንተ የወጡ መረጌቶች፣ ከናንተ የወጡ ቄሶች ስለሚሉ ስለሚመጻደቁባቸው በዛ አጋጣሚ ገበናቸው ቢገለጥ ብዬ ነው። አቅማቸውን ቢታይ ብዬ ነው። ስለዚህ ሌላ ነገር መደበቂያ ሳይሆን በይፋ ወጥተው እስቲ ይናገሩና ይመስክሩት። እነሱ ዶክትሪን ላይ አስተምሮ ላይ ያላቸው ማለት እኛን ጠይቅና እነሱ ይመልሱልን። እስቲ ይሄው ከኦርቶዶክስ የወጣ ነው፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ስለወጣ ነው ብለው ማለት ይሄ ግብዣ እናቀርብላችኋለን። ካሁን በኋላ ዲቤት የሚያስፈልግ አይመስለኝም። ተጠይቀው ሰዓት ተሰጥቷቸው ያብራሩ። ጀግና ከሆኑ እኛ ደግሞ ጠይቃቸው እስቲ ኦርቶዶክስ መልስ አላት ብለን ስንናገር ይሳለቁ አልነበረ? እስቲ ተሐድሶ መልስ ካለው እስቲ እንገቡ። ኦርቶዶክስ ለምትጠይቀው ጥያቄ በዛ ላይ ደግሞ ኦርቶዶክስ ተሐድሶ ነው ሲናገሩ ራሳቸው ኦርቶዶክስ እንዴት ነው ያሉት? ከዚህ አንጻር ማወራት መመለስ አለብን የሚለው ነገር እንድናብራራ ነው። እኔው ምኞቱን ቅድም ነግሮናል። አሁን ኦርቶዶክስ ተመለስ ብትለኝ እንድንመለስ ጥያቄ እያቀረብን ነው ብለዋል። ስለዚህ ጥያቄ ካቀረቡ ታዲያ በንስሐ ነው። ለእርሶ የክህደት ከረጢት ግን ቦታ የለንም። እርሶን እንወዳለን፣ እንዲመለሱ እንፈልጋለን። ቤተክርስቲያን ሐኪም ቤት ናት፣ ፍርድ ቤት አይደለችም። ዳሩ ግን ለኑፋቂዎች ቦታ የለንም። ይሄን ሳይረሱብን ማለት ነው። ይሄ ቢስትራውት ቢሆን ጥሩ ነው። እሺ ቀሲስ ይፍቱን ይባርኩን። እንኳን ደህና መጡልን። እንኳን ደህና ቆያችሁ። ቀሲስ ዲበኩሉ ብራክ ይድረሰኝ። መምህር በረከት፣ መምህር ዳዊት፣ መምህር ክርስቶፎሮስ፣ ወንድማችን ፍቅረ ኢየሱስ ታችም ያላችሁ ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ዛሬ አልመች ብሎኝ አሁን ነው መግባት የቻልኩት። እንዴት ናችሁ? ምናልባት አንድ ሁለት ነገር የጀመራችሁት ነገር ላይ ሀሳብ መስጠት ይችላሉ ይመስለኛል። ይሄ በተለይ አንዳንድ ጊዜ የተሐድሶ እንግዲህ ጽጌ ስጦታው ይነጋል ብለው የጻፉት መጽሐፍ በራሱ የእምነታቸውን ቁልጭ አድርጎ የሚያሳይ ነው። ሳይነጋ የተወለገ ጽጌ ብለው መምህር ኪዳነ ማርያም ይመስሉኛል አባ ኪዳነ ማርያም ምላሽ ሰጥተውታል። አይ አሁን የምናምነው እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ካሉ የመጀመሪያ ምንድነው ያው ፕሮቴስታንቲዝምን በአደባባይ ሊወግዙት ይገባል። ቢያንስ ከኛ ጋር ያላቸው ልዩነት በስርዓት ሲሆን ከፕሮቴስታንቱ ጋር ደግሞ በዶግማ ይሆናል ማለት ነው። አንደኛ እንደዛ ነው የሚሆነው። ከዚህ ሲሄዱ ኦርቶዶክስ ተዋሕዶ ቤተክርስቲያን አራግመው አይደለም የሚሄዱት። ስለዚህ ከዛም ሲመጡ በግልጽ አሁን ትክክል አይደለም ብለው መናገር አለባቸው። አንዱ እሱ ነው መሰረታዊ ነገር። ሁለተኛ ብዙ ሰው ምን ይፈልጋል? ከእግዚአብሔር ጋር ያለን ግንኙነት በብልጣ ብልጥነት የታጀበ አይደለም መሆን ያለበት። ከቤተክርስቲያንም ጋር ያለን ግንኙነት ንስሐ የሚባል ነገር አለ። አሁን አንተ አንስተኸዋል። ሳይፈሩ ሳያፍሩ የሰሩትን ወንጀል በግል የሰሩት ከሆነ ለንስሐ አባት፣ በአደባባይ የሰሩት ከሆነ ግን በአደባባይ ሳይፈሩ ሳያፍሩ አንደበትን ወቃሽ፣ ሕሊናን ከሳሽ፣ ቤተክርስቲያንን ታዛቢ፣ እግዚአብሔርን ይቅርታ ተጠያቂ አድርጎ ይሄንና ይሄን
በድያለሁ፣ አጥፍቻለሁ ብሎ ምንም መሻመሽ ምናምን አያስፈልግም። በቃ ትክክል አልነበርኩም። መረዳት ያለብን እነሱ ለስማቸውም ለሌላ ነገር ከሚጠነቀቁት በላይ በእነሱ ትምህርት ምክንያት የጠፋው ምዕመን ሊገዳቸው ይገባል። ጌታ በግልጽ ነው የተናገረው። በስሜ ከተጠሩት ከነዚህ ከታናናሾቹ አንዱን የሚያሰናክል አለ። ያ ሰውዬ በአንገቱ ላይ የወፍጮ መጅ ታስሮ ወደ ጠለቀ ባህር ቢገባ ይቀለዋል ነው ያለው። እና እንደው ንስሐ የሚጀምረው እኮ እውነተኛ ጸጸት ነው። ንስሐ የሚገባ ሰው ወይም ጥያቄ የሚያቀርብ ሰው ምናልባት ግራ ስለገባው ምናልባት መንገዱ ስላዛለቀው ምናምን አይደለም መሆን ያለበት። ትምህርት ነው መሰረታዊ ነገር። ከሳተ ስቻለሁ፣ እዚህ ጋር ትክክል አይደለሁም መስሎ ነበር። ከዛ ነው እንጂ የሚጀምረው አማራጭ ስላጣም ሌላም አይደለም። ቢመጡ ማንም ሰው ቢመጣ ደስታችን አንችልም። እንኳን እኛ የቅዱሳን መላእክት እንኳን በሰማይ ታላቅ ደስታ ነው የሚደሰቱት። እና በማንኛውም ሰው የንስሐ ህይወት ወደ ቤተክርስቲያን መመለስ የሚከፈው ጥንተ ጠላታችን ዲያብሎስ ብቻ ነው። ይሄ በቃ በጣም ደስ ይላል። ግን ሲመጣ ከልብ ነው። ከታጠቡ ከባት ከታረቁ ከአንጀት እንደሚባለው ከልብ የሆነ መምጣት እና ሲመጣ ደግሞ ሙሉ ለሙሉ በትህትና ራስን ባዶ አድርጎ የበደሉት ነው በድያለሁ ብሎ። ምክንያቱም እኒህ ሰዎች እዚህ ኖረው የወጡ ናቸው። ለዛም ደግሞ እዚህ በቤተክርስቲያን ትምህርት ውስጥ ያለፉ ሰዎች ናቸው። ስለዚህ እንደዛ ተደርጎ ነው ጥያቄው የሚቀርበው። አሁን ብዙ የሚያስቸግሩ ጉዳዮች እያየን ስለሆነ ማለት ነው። ስለዚህ አንደኛው ይሄ ነው፣ ከልብ መሆን አለበት። ግን እሱ አይመስለኝም ለኔ። ቢሆን ግን ጥሩ ነው፣ መልካም ነው። ከዛ በተረፈ ሌላው ደግሞ ምንድነው እስቲ በዚህ ሁሉ የአገልግሎት ወይም ደግሞ የማስተማር ጊዜያቸው ሚዲያውን ተጠቅመው ራሳቸውን ችለው ነው ኦርቶዶክሳዊን ሲሉ ሰምቼ ቴዲ ሀውሳ ቤትም አይቻለሁ። እኔ አሁንም ቢሆን ኦርቶዶክሳዊ ነኝ ሲሉ ነበር። ሪሊ ምንም ግንኙነት የላቸውም። ኦርቶዶክሳዊ ከሆነ እኮ ቢያንስ ቤተክርስቲያን ውስጥ ላይኖር ይችላል፣ ግን ህይወቱ ምኑም የተመሰረተው አገልግሎቱም የተመሰረተው ወይም የሚያምንበትን ጉዳይ የሚናገረው አንድ ሰው ራሱን ችሎ ከማንም ጋራ ምንም አይነት ህብረት ሳይፈጠር ማለት ነው፣ ምንም አይነት ግንኙነት ሳይኖረው፣ ግን የእስካሁኑ ትራክ ሪከርዳቸው እሱን ያሳያሉ። አሁን እንዲህ አይነት ሁኔታ ይዘህ በእንዲህ አይነት አገር በሚያውቀው ጉዳይ ላይ ሽምጥጥ አድርገህ እየከርክ ንስሐ ራሱ አለ ወይ ነው ማለት። ንስሐ የሚገባ ሰው እንደዚህ አይደለም እኮ ነው። ይሄንም ነገር አለ ማለት ምንም ግንኙነት እንደሌለ ኦርቶዶክሳዊ እንደሆንክ ብቻ ቤተክርስቲያን ውስጥ ባሉ በአንዳንድ ጉዳዮች ላይ ተቃውሞ እንዳለ ቅሬታ እንዳለ አስተምሮል። ኦኬ፣ ታዲያ ምን አስኬደህ እዛ ነው? አልሄድኩም ልትል ነው ማለት ነው? ምንም ግንኙነት የለኝም፣ ስፖንሰር አልደረግም፣ አልተደገፍኩም ልትል ነው? ትክክል እንኳን ብትሆን ከነዛ ጋር ስትደገፍ ደግሞ የእምነት አንድነት ኖሮ አይደል እንዴ? የእምነት አንድነት ከሌለ ምን አስኬደህ? ምዕመናን ራሱ ለምን አትለምንም እዚህ ማለት ነው? አስፈላጊ ከሆነ ምንድነው ለውጡ? እነዚህም የተሳሳቱ ናቸው። ባስተምሮ አንድ አይደለንም ካልክ ግን ከነሱ ጋር መሆን ከቻልክ ቤተክርስቲያንም ባስተምሮ ማልቀበለው ነገር አላት ብለህ ከቤተክርስቲያንም ጋር መቀጠል ትችላለህ እኮ ማለት ነው። ማገዶማው ላይ ችግር ከሌለብህ አንዳንድ ነገሮች ላይ ከሆነ ምናልባት ወደ ሌላ መሄድ ሳይጠበቅበት፣ ግን እንዲህ አይነት ግልጽ የሆኑ ጉዳዮች ናቸው ያሉት እና ንስሐ ይሄን ሁሉ ከማጥራት ነው የሚጀምረው። ይሄን ሁሉ ከማጥራት ማለት ነው። ሲመጣም የሚመጣው የነፍስ ድህነት ታስቦ ብቻ ነው መሆን ያለበት። በነገራችን ላይ በፍትሐ ነገሥቱ እንደሚናገረው ያው ክህነቱም የለም ይቀራል። አሁን ቤተክርስቲያን ውስጥ ትልቅ ችግር እየፈጠረ ያለው ነገር ምንድነው? ሌሎች ሰዎች ሲመጡ እውነት ነው ምስክርነታቸው ተገቢ ነው፣ ሌሎችን ሰዎች ያጸናል ምስክርነታቸው። ግን ብዙ ጊዜ ቤተክርስቲያን እየጎዳ ያለው ነገር ምንድነው? ከሆነበት ሰው ይመጣል፣ የጽሞና ጊዜም የትምህርት ጊዜም የለም።
በዛው ይቀጥልና ዋና ሰው ይሆናል። ሰሞኑን ከትናንት ወዲያ እንደሆነው ማለት ነው። ማለት ዋነኛ ቤተክርስቲያን ወክሎ ቁጭ እንደዛ አይደለም። ለማሸማቀቅም አይደለም። አዲስ ምዕመናን ሲመጡ ወደ ቤተክርስቲያን ሲመጡ ሊማሩ የሚገባቸውን መማር አለባቸው። ሁላችንም የዕድሜ ልክ ተማሪዎች ነን። ሲናገሩም በተማሩት ደረጃ አምነው የመጡበትን ንስሐ የገቡበትን የተረዱትን ነገር እሱን በመመስከር መቀጠል ይቻላል። ስለዚህ ከዚህ አንጻር ነው አንደኛ ሊታይ የሚገባው ነገር መታየት ያለበት ነው። ልቀጥል፣ ሰዓት አለኝ። ሚዩት ናት። እሺ፣ ሌላው ደግሞ በዚህ ምናልባት ለምሳሌ እዚህ ጉባኤ ከልቂዶ ላይ በአንዳንድ ነገሮች መስማማት፣ በሁሉ ነገር መስማማት አይደለም፣ ትክክል ነው። እንደውም ምሳሌ ሲሰጡ አባቶቻችን ምንድነው የሚሉት? ሰው መጥቶ 10ቱ ትእዛዛት ተሰጥተዋልና 9ኙን ትእዛዛት ፈጽሜ መላከ ገነት ሚዩት አድርጉት። እሺ እንዴ ይሰማል እንዴ? ስለምሳ ብናወራ ጋብዘናቸዋል። እሺ ማን ነው ግን አንሚውት ያደረገብኝ? ለምንድን ነው? እሺ ሶሪ፣ ይቅርታ። ሌላው ምንድነው? በቤተ ክርስቲያናችን ሙሉ እምነት ነው ማለት በሆነ ጉዳይ ላይ ብቻ ስንስማማ የምንተባበርበት አካሄድ ማለት በጣም እዚህ በቲክቶክ መንደር እያየነው ነው። ለሆነ ጊዜ ብቻ የሆነ የጋራ ጠላት አስበን የምንተባበርበት ትብብር ሊኖር አይገባም። ክርስቲያን እንደዛ አይደለም። በመሰረቱ እኛ ጠላታችን ሰይጣን ነው። ብዙ ሰው እየሳተ ያለው በዚህ ነው። ዓለማዊ ጉዳይ ላይ መተባበር እንችላለን። አዎ ቢቻላችሁ ከሁሉ ጋር በሰላም ኖሩ ነው። በሃይማኖት ጉዳይ ላይ ግን እውነት ብቻዋን በቂ ናት። በቃ ቤተክርስቲያን ብቻዋን የራሷ እውነት ያድናታል፣ በቂ ናት። የማንም እገዛ አትፈልግም። የሆነ ጊዜ የደገፈ ሲመስልህ ልትቀበለው አትችልም። አብረት ሰራለህ፣ የሆነ ጊዜ ደግሞ መልሰህ ትፋለሳለህና በሃይማኖት አንድ ሰው ሙሉ መሆን አለበት። እንኳን በሃይማኖት ይቅርና በሕግጋት እግዚአብሔር እንኳን ስለ 10ቱ ትእዛዛት ሲያስተምሩን አበው ምንድነው የሚሉት? አንድ ሰው 9ኙን ትእዛዛት ፈጽሞ አንድ ትእዛዝ ብትቀረው ይኮነናል ወይስ አይኮነንም የሚል ጥያቄ ይነሳል ብዙ ጊዜ። እና አባቶች ታዲያ ምን ብለው ነው የሚመልሱት? አንድ ቤት 10 በር ቢኖረውና 9ኙን በር በደንብ አድርገህ ብትቆልፈው አንዱን በር ክፍት ብታደርገው ከአውሬ ከሌባ ያድናል የ9ኙ በር መቆለፍ ይላሉ። ስለዚህ ሃይማኖት ሙሉ ነው። በሆነ ጉዳይ ስለተስማማው የሆነ ነገርም አብሬ ደርቤ አልቀበልም። በብሉይ ኪዳን ራሱ እግዚአብሔር ሲያዝ ምንድነው ያለው? በእርሻህ ላይ 2 አይነት ዘር ቀላቅለህ አትዝራ ነው። ያ ስለ ምድራዊ ዘር አይደለም እየተናገረ ያለው፣ ስለ ሃይማኖት። 2 ቃል የሚናገር ሰው አይወደድም በመጽሐፍ። እያቀላቀለ የሚሰራ ሰው አይወደድም። እግዚአብሔር እንደዚህ አይነት ሰው አይወድም። እንደው በስህተት ውስጥ እንኳን ቢሆን ያመነውን አምኖ ጠንክሮ እስኪገባው ድረስ አቋም ያለውን ሰው ይወዳል። ከጸሐፍት ፈሪሳውያን ይልቅ ቅዱስ ጳውሎስን ነው ወደ ክርስትና እንዲመጣ እድል የሰጠው። ለምን? ጸሐፍት ፈሪሳውያን እውነት ለሙሴ ሕግ የቀኑ አልነበሩም። ቅዱስ ጳውሎስ ግን ለሙሴ ሕግ የቀና ነበር፣ ሙሉ ለሙሉ ማለት ነው። ስለዚህ የእሱን መንገድ አቀናለት፣ አስተካከለለት። ስለዚህ ይሄንን ማየት አለብን እና ብዙ ጊዜ የሆነ ሰው ሲመጣ በሆነ ጉዳይ ላይ እናቀርበዋለን፣ በሆነ ጉዳይ ላይ እንስማማ ይሆናል። ግን የሃይማኖት ወንድም አድርገን የምንቀበለው ሙሉ ሙሉ በቤተ ክርስቲያን ትምህርት ሲያምን፣ በትክክለኛው መንገድ በንስሐ ሕይወት ሲመጣ፣ ከዚያ ሲመጣ ደግሞ የሚጠብቀውን ኮንሲኩዌንስ አምኖ ተረድቶ እሱን ለመቀበል ዝግጁ ሆኖ ሲመጣ። ንስሐ እኮ የምንገባው ቅጣትም እኮ አለው። በነገራችን ላይ ልንቀጣ እንችላለን፣ ግን ቅጣቱንም ቢሆን መቀበላችን አውቀን ነው የምንገባው ማለት ነው። እንደ ትናንት ላልሆን ይችላል። ድህነት አይቀርብኝም፣
በድህነት ከማንም አላንስም። በአገልግሎት ግን ቦታዬ ሊለይ ይችላል። የክብር ወንበር ላይ ሰጠኝ ይችል ይሆናል። እንደውም ፈተና ሊበዛብኝ ይችል ይሆናል። ቤተክርስቲያን ይሄንን እሰጥሃለሁ ብላ የምትጠራው ሰው የለም፣ ሊኖርም አይገባም። እንዲህ ካለችን ቤተክርስቲያን አሁን ከእግዚአብሔር ሐሳብ እየወጣች ነው ማለት ነው። በትክክል የሚጠብቀውን ነግራ ነብሱን እንደሚያድን ነግራ በቃ የምንሰጥህ ወርቅና ብር የለንም ነው አይደል? ግን ያለኝን እሰጥሃለሁ፣ እሱም በናዝሬቱ በኢየሱስ ክርስቶስም ተነሳና ተመላለስ ነው። ስለዚህ አሁን በአብዛኛው ሄድ መለስ የሚሉ ሰዎችን እናያለን። ይሄ አንደኛው ታክቲክ ነው፣ ለኔ አንደኛው ታክቲክ ነው። ጥያቄ እያቀረብኩ ነው ምናምን፣ ኦኬ ጥሩ ነው፣ እሱ ምንም አይሰራም። ጥያቄው ተቀባይነት ካገኘና ጥያቄው ትክክለኛ ከሆነ ግን እሱ ለኛ የምስራችን። ጥያቄ ማቅረቡ ማዋጋለሁ ድርድር ነው እንደ እየተጠየቀ ያለው። ከዚህ በፊትም አንድ ሚዲያ ላይ ሰምቻቸዋለሁ። የመጨረሻ ነገር ይናት ምንድነው? እኛ ነገሮች ቢስተካከሉ እኮ እንገባለን ወደ ቤተክርስቲያን ነው። አንዳንድ ሰው የሚይዞ ግድ የለም ሰዎች የሚመጡትን ሰዎች ባትገፏቸው፣ በዋነኛው ነገር ካመኑ ቤተክርስቲያን በአንዳንድ ጉዳዮች ብትተዋቸው ነው ይላል። እንደዛማ ቤተክርስቲያን ለዘመናት ይዘ የመጣችውን ነገር የምንለቅ ከሆነ ማለት ቤተክርስቲያን አይደለም፣ ቤተክርስቲያን ለምእመን ልትወርድ በሚገባ ደረጃ ወርዳለች። እግዚአብሔር ሊመጣ የሚችለው ቦታ ድረስ መጥቷል። ግርግም ድረስ መጥቶ ፈልጎናል መድኃኔዓለም ክርስቶስ። ግርግም ድረስ መሄድ ግን ከዚህ በላይ የኛ ተራ ነው። ከግርግም ደግሞ ወጥቶ እኛ የምንሄድበት አልባሌ ቦታ ድረስ የሚመጣ መጠበቅ የለብንም። ሄዷል፣ እስከ ቀራንዮ ድረስ ሄዷል። እስከ ጌርጌሴኖን እስከ መቃብሩ ስፍራ ድረስ ሄዶ ፈልጎናል። በሰማሪያ የምንጭ ዳር አጠገብ ሁሉ ሄዶ ፈልጎናል። ከዚህ በኋላ ደግሞ መምጣት የኛ ፋንታ ነው። ስለዚህ ቤተክርስቲያን ለምእመናን ልክ እንድትሆን አድርጎ አውርዷታል። ከዚህ በላይ ግን የእምነት መሰረቶች የሆኗት የእምነት ጌጥ የሆኗትን ነገሮች ግን ለማንም ብላ አትሰዋም። ከዛ በኋላ ደግሞ መምጣት የዚያ ሰው እግዚአብሔር የሚፈልገው ሰው ፋንታ ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እንደውም እኔ ከዚህም እንደምንረዳው እኔ ሳስበው አሁን ቀስ መጨረሻ ላይ የተናገሯት ሀሳብ መሰረታዊ ሀሳብ ትመስለኛለች። እርሷ ምንድናት? አንዳንድ ሰዎች አሁን እንደው ገድላት ድርሳናት እኮ እነሱ የሚከብዳቸው እኮ ቢታረም እንደው እኮ ይመለሳሉ ምናምን ዶግማ ለጠየቅ እየጠየቁ ዶግማ እኮ ችግር አለበት እያሉ አምስቱ አዕማደ ምስጢራት ላይ ጥያቄ ያለኝ እያለ ተአምረ ማርያምን አረምከው አላረምከው ምንድን ቢሰራው እንዴ? ስጋ ወደሙ መታሰቢያ ነው እያሉ ገድለ ተክለ ሃይማኖትን ማረም ምን እንደሚሰራው አንዳንድ ሰዎች በጣም የምትሞኙ ሰዎች አላችሁ። እንደው እንደዚህ አይነት ገድላት ድርሳናት ምናምን ቢስተካከሉ እኮ ምናምን እንደው ብንቶ ባናካበዱ ይላል ሰው። ስጋ ወደሙ መታሰቢያ ነው ካለ በኋላ ስለ ድርሳና ስለ ገድል ምን ብለን የምታወራው? አረ ኦርቶዶክሳውያን ባካችሁ አንዳንድ ጊዜ አትሞኙ። በእውነት እኮ በጣም ቀላል ነገር እኮ ነው የምነግራችሁ ያለሁት። የሚታይ ነገር እኮ ነው ማነሳው ያለሁት። እንዴ መሰረታዊ ነገር ስተውት ጥምቀት ለድህነት አይደለም እያለ አንድ ሰው ቁርባን መታሰቢያ ነው እያለ ሜሮ የሚባል ነገር የለም እያለ ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን ይሄ ለድህነት የግድ የሚያስፈልጉ ነገሮች ናቸው። እነዚህ ሁሉ ገደል ከገቡ በኋላ ስለ ቅዱሳት ስዕላት የምናወራው ምን ሆነን ነው? ስለ ገድላት ድርሳናት ነው ምን ውስጥ ብናርመው ምኑን ይመልሳል? አትሸወዱ ኦርቶዶክሳውያን። ብዙ ጊዜ ለውሸታቸው ያንን ጥቅስ የሚጠቅሱልን እኔ ከኦርቶዶክስ የወጣሁት እንደዚህ ገድላት ድርሳናት ይላሉ። በሚስጥረ ጥምቀት ያምናሉ። ስጋ ወደሙ አማናዊ ነው ብሎ ያምናሉ። በሚስጥረ ስላሴ ያምናሉ። ክርስቶስን አንድ አካል አንድ ባህሪ ብሎ ተዋህዶ ብሎ ያምናሉ። የኬልቄዶን ጉባኤ እየተቀበለ ያለ ሰውን ምን ብላችሁ ነው ስለ ስዕላትና ስለ ገድለ ድርሳን የምታወሩት? እዚህ አትሸወዱ እሺ። እንደው ገድለ ድርሳናት ቢታረሙ ምናምን ነገር አይደለም። ጠያቂው ዶግማ ነው።
ጥያቄው መጽሐፍ ቅዱስን ነው። ይሄ ነው መሰረታዊ ከነሱ ጋር ያለ ልዩነት ነው። እና እንዳትሸወዱ። ገድላት ቢታረሙላቸው፣ ድርሳናት ቢታረሙላቸው የሚመለሱ መስሎ እንዳይታያል። እቺ የጮሌ ንግግር ናት። የጆቢራዎች ንግግር ናት። በዚህ እንዳታሉ ጥንቃቄ አድርጉ። አውቀው ሆን ብለው ጥያቄያቸው ገድለ ድርሳን እንደሆነ ያውቃሉ፣ አድርገው ይናገራሉ። ስታቀርቧቸው እንደዛ ይሉ። ስለዚህ የሚከተሉት መንገድም ያ ነው። ሲፈልጉ አሃታዊ ቤተክርስቲያናትን ለማላተም፣ ያ የማያስኬድ ከሆነ ደግሞ እንደው በቃ ኦርቶዶክስ ቤተክርስቲያን ኢትዮጵያን ብቻውን መደብደብ ማይቻል ከሆነ ኦርቶዶክሶችን እንደዚህ ማጋጨት፣ ግብጽ እንዲታረጋለች ኢትዮጵያ እንዲታረጋለች ብሎ ማላተም ማማጠጥ። ስለዚህ ዓላማቸው የአስተምሮ ልዩነት ነው። ስለ ገድላት ድርሳናት አይደለም። እዛ ላይ የሚውሉት አውቀው ነው። ለምሳሌ ቀለሜ መድኃኔዓለም ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም ስጋን ነው እንጂ የነሳው ነፍስ አልነሳም ብሎ ያምናል። ከዚህ ሰው ጋር አሁን ስለ ገድለ ተክለ ሃይማኖት ታወራለህ? ነፍስን ካልነሳ ምንድን ነው? ይሄ እኮ በጣም ዶግማ እኮ ነው። ሚስጥረ ስጋዊ ላይ እኮ ዶግማ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስ ብለን የምናምነው ነፍስን አልነሳም ብሎ ከሚናገር ሰው ጋር ምን ብለህ ነው ስለ ገድለ ክርስቶስ ሰምራ የምታወራው? ገድለ አባ ጊዮርጊስ ዘጋስጫ ምን ያደረገለት ለዚህ ሰው? ስለዚህ ከሱ ጋር ማውራት የሚገባው ክርስቶስ ከድንግል ማርያም ስጋና ነፍስ ነው የነሳው ወይስ ስጋ ብቻ የነሳው? አምላክ ሰው የሆነው አምላክ ስጋ ሆነ ነው የምንለው ወይስ አምላክ ሰው ሆነ ነው የምንለው? እኛ አይታይቀጭ አምላክ ሰው ሆነ ነው የምንለው ወይስ አምላክ ስጋ ሆነ ነው የምንለው? እቺ የአጀሪዎቹ ናት። ይሄ መሰረታዊ ነው። ይሄው በደጋቸው ዶግማ ነው። አምላክ ሰው ሆነ የሚለውን ትምህርት የማይቀበል ሰው ቀን ሙሉ ገድለ ድርሳናት ላይ ሲሆን ስታዩ እቺ አማናዊ የሆነች የዶክትሪን ልዩነቷ እንዳታውቅ ከተፈለገ ስለዚህ ማውራት ያለብን በዚህ ርዕስ ጉዳይ ነው ማለት ፈልጌ ነው። እሺ ካህናት ቀሲስ ሊበኩል የሚሉት አንድ ነገር ልበል። ቸኩዬ ልወጣ በጣም ቸኩያለሁ እና ቀሲስ ይፍቱኝ ባርኩኝ። አይ ቻው ልበላችሁ ብዬ ነው እንጂ ብዙ አላወራም። ምንድነው አሁን የጠራኸው ነገር አሁን ያልከው ነገር ሳስብ ነበር እኔ ከመቤታችን ከድንግል ስጋ ነሳ ሃይማኖት አበው በሙሉ ይሄንን ነው የሚለው። የነሶ ዘነሶ መላእክት የሚለውን እንደገና የከፈለ ያዋሃደ መንፈስ ቅዱስ የሚለው መክፈል ማዋሃድ የሚለው ቃላቶች አጠቃላይ በጣም ርቀው ሄደዋል። እኒህ ሰዎች የሉም፣ ሌላ ዓለም ናቸው ያሉት። እና ሪሊ በመሰረቱ የገድላት አንድ ገድል ላይ አንድ ሰው ጥያቄ ስላለው ሃይማኖቱን ይክዳል። ሲጀመር ገድላት ከመንግስተ ሰማያት የማስወጫና የማስገቢያ የእምነት መመስረቻ ናቸው። ሲጀመር ማለት ምን ማለት ፈልጌ ነው? ያልገባቸውን ነው ለምን አልገባኝም ብለው ለምን ማለት ከበዳቸው? በነገራችን ላይ አንድ ሰው እኮ ካልገባህ ካልተረዳኸው እኮ ያንተ እውቀት ከቤተ ክርስቲያን እውቀት እንደሚያንስም ነው መረዳት ያለበት። ኦርቶዶክሳዊ ማይንድ ማለት አንድ ነገር ስታነቡ ያልገባችሁ ነገር ካለ በራሳችሁ መረዳት ከመተርጎም ይልቅ ከእናንተ የተሻለ እውቀት ቤተክርስቲያን እንዳላት መምህራን እንዳሉ ለምንድን ነው ማሰብ የሚከብዳችሁ? የእናንተን እውቀት የመጨረሻ ልክ የምታደርጉት ለምንድን ነው? ይሄ እኮ በጣም በእውነት የድፍረት ኃጢአት እኮ ነው። በነገራችን ላይ እንደዚህ አይታሰብም፣ ነውር ነው። እኔ አሁን ለምሳሌ ያልገባኝ ነገር ቢኖር ያልደረስኩበት ነገር አለ ብዬ ነው እንጂ የማስበው ስህተት ነው። እኔ ማን ነኝ እንደዚህ ያለ ማለት ሲጀመር? እና እኔ እውነት ለመናገር አንዲት ነገር ለሊ ያሰብኩት ነገር ምንድነው ጎርጎሪዮስ እንዳለው ነው። ምንድነው ዝንቦችና መናፍቃን አንድ ናቸው። ዝንቦች ቆሻሻ ባለበት ሁሉ ህር እያሉ ይሰፍራሉ። ቆሻሻ ፍለጋ ነው። በዚያ ላይ ምን ጊዜም አሉ። መናፍቃንም በእኛ ድካም ላይ ነው ህር የሚዞሩት ብሏል። እኔ ይህች ቤተክርስቲያን ግን ምን አይነት ድንቅ ቤተክርስቲያን ናት! 2018 ዓመተ ምህረት ሙሉ አንድ አይነት የሚወራ አንድ አይነት ስጋውን ደግሞ እንደተቀበለ ይሆንለታል። ለሁሉ አንድ አይነት ብቻ ነው እንዴ? ሁሌ እንደው ወለተ ነገር ቢፈለግ እንደኔ ያለ ደካማ እንኳን ያስተማረው የስተት ትምህርት እንዴት ይጠፋል? አንድ አይነት ሁሉ ጊዜ አንድ አይነት ክስ። እነዚህ ሰዎች ሌላ ትምህርት ራሱ ቢፈልጉ ተመሳሳይ ነገር እኮ ያገኛሉ። እውነት ለመናገር ጥቅስ እንኳን አይቀይሩም። አንድ አይነት ሌላ ማግኘት አይችሉም ማለት እኮ ነው በነገራችን ላይ።
ቁፍር ማንበብ ራሱ አቁመዋል ማለት ነው እንጂ ተመሳሳይ እንደዚህ ያሉ ቃላቶችን ሊያገኙ ይችሉ ነበር። ግን የሚያነሷቸው 40 ዓመት 30 ዓመት አንድ አይነት ጥቅስ ነው። በነገራችን ላይ የሆነን ጥቅስ ስናብራራ እንዲህ ነው ብሎ ስናብራራ እምነት ማለት ያ ያብራራንበትና እኛ የተቀበልነው ነገር ነው እንጂ ጽሑፉ ላይ ያለው ነገር እኮ አይደለም። እኛ እመቤታችን ለምሳሌ ፈጣሪ ናት ትላላችሁ ብሎ ያሰበበት ይኖራል። እንግዲህ መነሻ ይኖረዋል። አይ እኛ ይሄንን እንደዚህ ብለን ነው የምንተረጎመው ካልኮ እዚያ ላይ ቆመ እኮ አምላክ ናት ብለን እኛ ኮንፈርም እስካላደረግን ድረስ ኢንቴንሽናሊ እምነት እኮ በውስጣው በመናምነው ነገር እኮ ነው የሚለቅ። እምነት እኮ አይካድም እኮ ያንን ነገር እኮ ትክክል አይደለም አንልም ካልን እኮ በቃ አከተመ፣ እዚያ ላይ አከተመ። እምነት እኮ በአፋችን ከካድነው እኮ ያ እኮ እምነታችን አይደለም። እምነት እኮ አይደለም ያ እምነት እኮ በልባችን የምናምነው በአፋችን የምንመሰክረው ነው። እና አንዳንድ ጊዜ እንዴት ነው የሚያስቡት ስለ እምነት? እነሱ የሚያስቡት እየሸወርናቸው ነው እንዴ የሚመስላቸው? በነገራችን ላይ እንኳን እኛ ጉግል እንኳን ሰርች ቢያደርጉ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ከፈጣሪ ውጭ ሌላ ፍጡር ታመልካለች የሚል ትምህርት የለም። ፕሮቴስታንቶችን ብለው ነው ያውቁ። እነዚህ ንቅሎች ግን ይመጡና የሆነ ነገር የሚከሱበት ነው የሚፈልጉት። እና በጣም ሩቅ ናቸው። አይ ዶንት ቲንክ ሶ እኔ ማይንዳቸው ራሱ ተበላሽቷል እና ለመመለስ በጣም ሩቅ ናቸው። ግን ቤተክርስቲያን ምን ጊዜም ኦፕን ናት። ማንም ሰው ልመለስ ካለ የመመለስ መብት አለው። በነገራችን ላይ ማንም ሰው አርዮስን እኮ አባቶቻችን እኮ እስከ ምንፍቅናው የሰበሰቡት እኮ ሊመልሱት እኮ ነው። መቅዶንዮስን እኮ መንፈስ ቅዱስ ሕጹጽ ሲል እኮ እንዲመለስ እኮ ነው ጉባኤ የሰሩት እንጂ እሱ ለማውገዝ ብቻ አይደለም የተሰበሰቡት። እሺ ካለ እንዲመለስ ነው። ዛሬም ቢሆን የጠፋችሁ ሰዎች ብትመለሱ፣ አለበለዚያ እኔ እውነት እንደተንከራተታችሁ በስጋም በነፍስም ተወርታችሁ ትቀራላችሁ ነው የምለው። ሰላም ዋሉልኝ። በጣም ይቅርታ ስራ ላይ ነኝ ያለሁት። አሁን ደግሞ ምሳ ልበላ ነው እና ቅድምም እንግዲህ ግብዣውን ነው መሰለኝ የሰማችሁት። ምሳ ጋብዣችኋለሁ። ሶሪ በጣም ቻው። ሰላም ሁኑ። ለቃጂ ትይማርኩኝ። እሺ መላከ